ራሳቸው ሚዲያውን ተቆጣጥረው በሚሊዮን የሚቆጠርን ህዝብ ዕጣ ሊከፍሉ ሊወስኑ የሚሞክሩ ሚስትን ማስተዳደር ያልቻሉ ልጆች ማስተዳደር እኔን ማማጭራ ቀረሽ ራሱ ሳይቀሩ በዚህ መልኩ ማለቃቀሳቸው በጣም የሚገርም ነው። ዘመን እንደዚህ ይፈርዳል። የሚሰሩና የሚያሴሩ ልጆቻችን በሚል ነው የዛሬው ላይ በሙሉ የምንነጋገረው። የሚሰሩና የሚያሴሩ ልጆች ህወሓት እኛ ከሌለንባት ትፍረስ ተባለ፣ ፈረሰች። ትግራይም እኛ ከሌለንባት ትከፋፈል ተባለ፣ እየተከፋፈለ ነው በየዞኑ በየአካባቢው። የከባቢያውነት ችግር ሰፊ ያለ። ስለዚህ አሁንም እስከ መጨረሻ ምክንያቱም አገር የማፍረስ አጀንዳ ነው ያለው ህወሓት የሚያምንበት ከመጀመሪያው በፊትም እያልን የነበረው አገር የማፍረስ አጀንዳ ነው ያለው። የትግራይ ህዝብ የማጥፋት አጀንዳ ነው ያለው እያልን አሁን ግን አገርም ከሌለውበት ክልልም ከሌለውበት ፓርቲም ከሌለውበት ሁሉም ይጀው ይጥፋ ነው። ሁሉም ይጀው እጠፋለሁ ነው። ህወሓት እኛ ከሌለንባት ተፈስተው ህወሓት እንግዲህ በየትቡ ማለት ነው ከሚውሉ ሰዎች ለቃቅመና ቃርማ ያቀረበች እንጂ የኢህአፓ ፖሊሲ ወይም ደግሞ የፓርቲን ፖሊሲ በሚመጥን ደረጃ አይደለም ዛላ የሚቀርበው። ለምሳሌ ብልጭልጭ ስትል ነበር የአዲስ አበባን ከተማ አስተዳደር ምንድነው የሰራው? የእናንተ ብልጭልጭ ምንድነው? እሷ ብልጭልጭ ብላ የምታስበው የአድዋ ሙዚየም ነው ወይ? እሷ ብልጭልጭ ነው ብላ የምታስበው የአብሮት ቤተ መጻሕፍትን ነው ወይ? እሷ ብልጭልጭ ነው ብላ የምታስበው በአዲስ አበባ ውስጥ የተሰሩ አዳዲስ የመንገድ መሰረተ ልማቶችን ነው ወይ? የትኛው ነው ለእሷ ብልጭልጭ ሆነባት? እቺ ልጅ አሁን ከስሜታዊነት በቃ ብልጭልጭ ነው ብሎ ፌስቡክ ላይ ከሚወራል ቀራርማ የወጣች እንጂ የእሷስ ምንድን ነው ራዕይዋ? ወጣቶች የስፖርት ማዘውተራ ላይ ወደ ዱባይ ምናምን መሄድ የማይችሉ ወደ ውጭ ሀገር ሄዶ መዝናናት ያልቻሉ የህብረተሰብ ክፍል የት ነው መዝናናት የሚችሉ? ኦፈር ማድረግ የማይችል ወደ ውጭ ወጣት ኦፈር ማድረግ የማይችል የአንድነት ፓርክ እንዴት ሆኖ ነው ብልጭልጭ ሊሆን የሚችለው? ጎርጎራ እንዴት ሆኖ ነው ብልጭልጭ ሊሆን የሚችለው? ወንጪ እንዴት ሆኖ ነው? ኮሻ እንዴት ሆኖ ነው ብልጭልጭ ሊሆን የሚችለው? ለምሳሌ በጣም የሚገራሩ ነገሮችን ሌሎች ስለሱ ችግር አይደለም። የብሔር እኩልነት መጠየቅ ያለበት ነው፣ መኖር ያለበት ዋለልኝ። አይ ያው ሀሳቡ በሱ ዙሪያ ነው የሚጠነጠነው ብዬ ነው። ያቺ ወረቀት ናት መነሻዋ፣ ጥራዝ ነጠቅ ወረቀት ናት። በጥናት ያልተደገፈች ከተጨባጭ ኑሮ እና ልምድ ያልተጻፈች ወረቀት። የብሔር ብሔረሰቦች እስር ቤት አልነበረችም። ሆናም አታውቅም። የብሔሮች እኩልነት ነበረባት አገሩ ነው። እኩልነት ነበር አልነበረም ማለትና እስር ቤት ነበረች ይለያያል። ሁለቱም እኮ አይደለም። በዛን ጊዜ የብሔር ጭቆና አልነበረም። መቼም ቢሆን የብሔር ጥያቄ ነው የነበረው። የብሔር ጥያቄ መኖርና የብሔር ጭቆና መኖር የተለያየ ነው። አንድ ብሔር ጨቋኝ ሆኖ ሌላ ብሔር ተጨቋኝ ሆኖ ስርዓታዊ የሆነ የብሔር ጭቆና ኢትዮጵያ ውስጥ ኖሮ ገዢ መደብ ጭቆና ነበር። ገዢ መደብ ሌላ ጉዳይ እኮ ነው። መደብ ነው። በጣም ጥሩ። ገዢ መደብ እንድናንድፍ ወይስ እብሪታቸው ተንፍሷል? መንጌ ነው የተጋገሩበትን የሚያሳዩ የተወሰኑ ቪዲዮዎች እናምሳ። ቀውሱ እብሪቱ ምናምን ትንሽ በረድ ያለላቸው የመጣው እና ከእብሪት ወደ ልመና እንዲሸጋገሩ ያደረጋቸው ያለ ምንድነው የሚለውን እናነሳለን። ይሄኛውን ምንድነው ጥጋብ ወጥሯቸው የነበሩ እብሪት አሳብዷቸው የነበሩ አካላት አሁን ያሉበት ሁኔታ በእብሪታቸው እንደቀጠሉ ነው ወይስ እብሪታቸው ተንፍሷል? መንጌ ነው ሁሌ ምሳሌ ያደርገዋለሁ። አንዳንድ ንግግሮቹ ስለሚገርሙኝ ነው። በዚህ የዚህ አድባሬ ጎማ ተንፍሷል፣ አሁን ደግሞ የቀራለ በዚህ በምዕራብ አንዳለ ታውቁታላችሁ ያለ የሚስቅበት እንደዚህ አይነት እብሪተኞች እንደዚህ አድባሬ የተነፈሱ እንግዲህ እንደው ይሄ ሰው ሆኖ እንኳን ያወራል። አንድ አጭበርባሪ አንድ ወቅት አብይ አህመድን ሲሳደብ የነበረ የአንድ አባ ጨጓራ የሚመስል እኔ እኮ የሚገርመኝ እነዚህ ብልጽግና የሚባሉ የሚረባ ሰው እንኳን የላቸው። አሁን የብልጽግና አክቲቪስት የጥፋት ኮምፓስ ነው ያስቡት። ጾታው እንኳን የሚያጠራጥር ሁለንተናው በወንጀል የተዘፈቀ አሁንማ ሰዎች ክሊፕ ምናምን ሲልኩልኝ ራሱ ያለውን ስሰማ ሰውነቱን ራሱ እጠራጥረዋል። የጥፋት ኮምፓስ ሰው መሆኑ የሰው ልጅ መሆኑ ራሱ እጠራጥረዋል። እነሱ ናቸው እንግዲህ አክቲቪስቶቹ። እና የዚህ አባ ጨጓራ የሚመስለውን ሰውዬ ልኮልኝ ምንድነው የምትፈልገው? ኩቴን የደወሉ ሰውዬ ዋት አበበ ቃቁቻ አበበ ቀማል በዚህ ልክ ይች ልጅ ማሳበድ መቻል እነዚህ እንዴት እንደሆነ የምታዩት ነገር ነው። እዛ ቦታ ላይ ያለውን ሰቆቃ ዛሬም ሰው የሚያየው ነውና የእሷ ማበድ ልክ ነች። ሰላም ጤና ይስጥልን የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች እንዴት ናችሁ? የሚሰሩና የሚያሴሩ ልጆች አሏት ኢትዮጵያ። እንግዲህ ጠባብም ጠቢብም ልጆች አሏት። ስለዚህ ጀግኖችን ይዘን
ጠባቦችና በሽተኛዎችን ደግሞ አጥፍተን መቀጠል ላይ እንሰራለን። የምናየው መልካም ነገርን በመውደድ ክፉዎች ለክፋት ሲተባበሩ እኛ ደግሞ ለመልካም እንድንተባበር አብረን እንሁን ነው። አወልም ሙሳ አሰላም አለይኩም ወረህመቱላሂ ወበረካቱ ብያለሁ። እንዴት ናችሁ? የጻፈልኝ እሱ ነው። አብራችሁ ስላላችሁ እጅግ አድርጌ አመሰግናለሁ። ይህ መርሃ ግብር የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር የሚል ነው። የራሳችንን ውሳኔ በራሳችን እየሰጠን ኢትዮጵያ በዚህ ዓመት ምርጫ፣ ምክክርንና የአሰብ የባህር በርን ጉዳይ ታስወስናለች። በእነዚህ 3 የድል አጀንዳዎች ላይ ማህተሞች ያርፋሉ። ያ ፍትሐዊነት ነው፣ ሀቀኝነት ነው። ዛሬ የተሰራ ነገ የሚፈርስበት ሳይሆን እኛን ለማፍረስ የተሰሩትን ሁሉ አፈራርሰን ኢትዮጵያዊነትንና ኢትዮጵያዊ ማንነትን መገንባት መያዝና ማስቀጠል እንጂ አንዱን በመጨፍለቅ የሌሎችን ሀቅ በማምጣት ወይም እንደዛ እንዲህ ተረኛ ሌባ፣ ተረኛ በዝባዥ፣ ተረኛ ረጋጭ ለመሆን አይደለም። ፍትህ ይንገስ ነው። ሀገርንም ዓለምንም የሚያስቀጥላትም የሚያጠፋትም ጊዜያዊ ነገሮች ናቸው። ስለዚህ በዘላቂነት እውነትንና እውነተኛ ነገሮችን ይዘን ከሄድን እንደዛ ይሆናል። የህወሓትና ህወሓታዊ በሽታዎችን ከምድራችን ላይ ጠርገን ለአፍሪካ ቀንድም ለአፍሪካም ለቀጠናውም ሰላምን ማምጣት ግዴታችን ነውና ለዛ ነው የምንሰራው። ባለ በሌላ አቅማቸው ጠላት የሆነ እየሰረቀ አሰራሩን ሁሉ ያበላሸ የተበላሸና በሁሉም ነገር ላይ በብርሃን ራሱን ችሎ መራመድ የማይችል ቢገለጥበት የሚያፍር ሁሉ እንዳይነጋ መፍጨርጨሩ የሚጠበቅ ነው። ያም ይሄ ዓመት እስኪጠናቀቅ ድረስ ብቻ ማለት ነው። ከዛ በኋላ እሱም አክቲቪስት ነው። ህፃናት ሲያዩት እንደሚፈሩት አይነት ህፃናት ሊያዩት ሲሉ ያጃቸውን የሚሸፍንበት በጣም የሚያስመዝናችሁ ነገር እነዚህ ከደቡብ የሚያዘምታቸው አማርኛ እንኳን አይችሉም። መሪዎቻቸው የሚነግሯቸውን ትእዛዝ እንኳን በአማርኛ አይሰሟቸውም፣ አይረዱትም። አማርኛ ቋንቋ እንኳን የማይሰሙትን ነው አምጥቶ የጥይት ማብረጃ እያደረጋቸው ያለው አማራ። አቶ ወይም ኢንጂነር ይልቃል ጌትነት አስተያየት ሰጥቷል። ይህንን መንግስት የብልጽግና መንግስት ለመገልበጥ 6 ወር በቂ ነው፣ የ6 ወር ነው ቀጠሮ የሰጡ ሰው 6 ወር ስንገናኝ የሚል ቀጠሮ ሰጥቷል። ይህ የመጀመሪያ ጊዜ አይደለም። ያለውን አገዛዝ ወይም ሀገረ መንግስት ስቴትን የአንደር ስቲሜት የማድረግ አቶ ጀዋር መሐመድም በአንድ ጊዜ በአንድ ወቅት 2 መንግስት ነው ያለው ብለው ከእስር ከወጡ በኋላ የተናገሩትን ታስታውሳላችሁ። ይሄ የኢትዮጵያ ሀገረ መንግስት ወይም ስቴት በጣም ቀንጨራ ነው። ቀንጨራ ማለት ፈዲዶ ነው ያሉት። ቀንጨራ የቀነጨረ በጣም ረዥም ዓመት የቆየ ውስጥ ገብቼ ነው ኢትዮጵያን አንደርቤሊ የተረዳሁት ምን እንደምትመስል ወደ ካሁን ያየዋል። ከዛ በፊት ግን አንደርስቲሜት አድርጌ ነበረ፣ ቢሮክራሲን አንደርስቲሜት አድርጌ ነበረ፣ ብቻ ኢትዮጵያን እንደ ስቴት አንደርስቲሜት አድርጌ ነበር ብሎ ተናግረው ነበር። ራሳቸውን የተናገሩት። አሁን ሌላ ጊዜም ፋኖ 15 ቀን ብቻ ስጡን እንጂ ፈረሳችንን ሸልመን እየሰገርን እንገሰግሳለን፣ ኮረብታ ላይ ጠብቁን አይነት ቀጠሮ ሰጥተው ነበር። በጣም መሳቂያ ነው የሆኑት። አረጋ ከበደ 1 ሳምንት ከቆየ እኔ ፖለቲካ አቆማለሁ ያሉ ሰዎች ዛሬም አላቆሙም ሚዲያ ላይ ያሉ። ግን እኔ እንደውም ለቀልድ መስሎ ነበረ፣ ቀልድ አልነበረም። ባለፈው ደግሞ ምሬ ወዳጆ የአዲስ አበባ ሰዎች ለገና ጠብቁም ብሎ ነበረ። ያው ገና መጥቶ ሄደ፣ ፋሲካ መጣ ሄደ፣ ረመዳንም ገባ ወጣ፣ የለም አቶ ወይም ኢንጂነር ይልቃል ጌትነት የለም። ሁሉንም ለትዝብት ነው ማጠቃለያ የሁሉንም እኛ እኮ የምንታገለው ለዛሬ ብቻ አይደለም፣ ለነገ ነው። አላማችን ሩቅ ነው። አላማችን ትልቅ ነው። ግባችን እስካናሳካ ድረስ የልጆቻችን ይሳተፋሉ። ስለዚህ ለልጆቻችን የምናወርሰው ሀገር ብሔራዊ ጥቅሙን ያጣ፣ ሉዓላዊነቱ ያልተጠበቀ፣ የውስጥ ሰላሙ የደፈረሰ ሀገር መሆን የለበትም። እኛ እኮ የምንታገለው ለዛሬ ብቻ አይደለም፣ ለነገ ነው። ለዛሬ ብቻ አይደለም። ሌላው በጣም ይገርመኝ ኮንሶ ጌዲዮ ትግራይን በማንነታቸው ተጠቅተዋል። ሌላው በጣም ይገርመኝ ኮንሶ ጌዲዮ ትግራይን በማንነታቸው ተጠቅተዋል። ይህንን አልናገርም። አድማጭ አለ አይደል? እዚህ ጋር አድማጭ ይፈርዳል። ግን አማራና ኮንሶ ጌዲዮ ኢንተንሲቲ ይባላል። ተናገርኩ። ኮንሶን በጠየቅ ያለብሽ አንቺ መጠኑ እኩል ነው ወይ ብለሽ ብጠይቀኝ መልሳለሁ። አንቺ ግን ያልሽው ለምን እጠይቃለሁ? ኦቢየስ ነገር ይጠይቃል። የከሰስሽ እኮ አንቺ የከሰስሽ እኩል ነው ወይም
አንዱ ይበልጣል ምናምን ብለሽ ብትከሽኝ ችግር የለውም አውራራ። አንቺ ግን ያልሽ ምንድን ነው አማራው ብቻ አይደለም እየተጠቃ ያለው ብሎ አለ ነው ያልሽ። ይሄ ለምን ታነሳለህ? አትሴም ታይም ይኸውልህ ቆይ አማራው ብቻ ስላልሆነ ያለው ሌላ ተጠቃ ስላለ ወይ ላስረዳ። ሌላ ተጠቃለ ግን አትሴም ታይም አንተ የአማራ ናሽናሊዝም ስንት ይለኛል ማንም ለምን ሁለተኛው አንደኛ የአማራ ናሽናሊስት አይደለም እንኳን የአማራ ናሽናሊስት ለኛ ለምን አሁንም ይኸውልህ ተነዳ ነው የአማራ ናሽናሊስት ነኝ በህይወት ያላቀ እንኳን የአማራ ናሽናሊስት የኢትዮጵያ ናሽናሊስት ነኝ ብዬ አላውቅም። ስላልማታ ስለአማራ ናሽናሊዝም ለአማራ ችግሮች ሴንሲቲቭ ላይ ነው ያሉት። ለአማራ ናሽናሊዝም ይያላል ጸጉራን ስንጥቅ ልግባ ይኸውልህ ለአማራ ችግር ላይ ያለው ከተለያዩ ሌላ ተሰሽ መስመር ላይ አንዴ ጣልቃ ልገባ አይደለም ሞገስ ይሄ እኮ የፋክት ችግር እኮ ነው ማለት ነው። በነገራችን ላይ ህጋችን ላይ እንጽፈናል ጣልቃ መግባት የሚፈቀደው ፋክቹዋሊ ነው ሚስፖዚሽን ካለ አሁን ፋክት ነው። እኔ እኮ ለአማራ ህዝብ ችግር ሴንሲቲቭ ነኝ። እሺ አልኩ በኋላ ነው ለአማራ ህዝብ ልትይኝ ችግር የለውም። ለአማራ ናሽናሊዝም የአማራ ናሽናሊዝም ይሄን ያህል ኮንዲት ያደርግ አይገባም ያደርገኛል። አሞስ ናሽናሊዝም እሱን የሚያስገድደን ቆይ ግን ለአማራ ህዝብ ሴንሲቲቭ ነኝ አለሽ በትርክት በፖሊሲ ደረጃ የተነሳበት ነገር አማራ ብቻ የተበደለ አታድርጉ ብለህ ስታነሳ ሴንሲቲቭ አለመሆን ነው ማንሳት ራሱ አዎ ኦፍ ኮርስ እሱን ተመልካች ፈርቀው ሌላው በጣም ይገርመኝ ኮንሶ ጌዲዮ እንደው ለትዝብት ነው። አሁንም ጨፋረጋችሁ፣ ሰረቃችሁ፣ ዘረፋችሁ ምን እስኪ ሲቆይ ተረጋጊ። ሚስጥር አክሱም ላይ ጭፍጨፋ አረጋችሁ፣ ሰረቃችሁ፣ ዘረፋችሁ፣ ገደላችሁ። የትግራይ ወጣቶችን ነው እኮ ሲጨፈጭፍ የከረሙ። ያ ሁሉ በመቶ ሺዎች የሚቆጠር የረገፈው ወጣቱ ነው እንጂ ከህወሓቶቹ ጋርማ ተቃቀፉ እኮ ፋይናል። እንዴት አይነት አይኪው ያለው ማህበረሰብ አድርጎ ነው ያሰበው ህዝቡን። ጨካኞች ናቸው። ዛሬም ለሚያደርጉት ነገር ለጦርነት ተዘጋጅተዋል። አክሱም ላይ ጭፍጨፋ አረጋችሁ፣ ሰረቃችሁ፣ ዘረፋችሁ፣ ገደላችሁ። የትግራይ ወጣቶችን ነው እኮ ሲጨፈጭፍ የከረሙ። ያ ሁሉ በመቶ ሺዎች የሚቆጠር የረገፈው ወጣቱ ነው እንጂ ከህወሓቶቹ ጋርማ ተቃቀፉ እኮ ፋይናል። እንዴት አይነት ይሄ እንግዲህ ቀደም ሚስጥር ናችና አሁን እዚህ ጋር እንደኔ ደረቅ ያለች ናት። አሁን ደግሞ በዚህ ኢህአፓ ላይ ሆና ደግሞ አሁን ምርጫው ሰሞኑን የምታዩት ደግሞ በጣም ወፍራም ናትና በዛን ሰዓት ላይ ሻቢያዎችን እየወቀሰች ነበረ። ህወሓትና እንደዛ አብራቸው ሆኑ፣ የትግራይ ህዝብ ግን ተጎድቶ ቀረ የሚል ነገር ነው። ዳኛቸው ለእኔ አብይ አህመድ ጥርስ ጎድሎኝ እንዳሟላልኝ ሁሉ ብሏል። እኔ ደግሞ የምለው ዳኛቸው የጎደለ ጥርስ አይደለም፣ የጎደለ ህሊና ነው። ኦኬ አፍህን ለአገዛዝ ያከራይኸው ህሊና ስለጎደለ ነው፣ ኢንቴግሪቲ ስለጎደለ ነው፣ አእምሮ ስለጎደለ ነው፣ ክብረ ሰብዕና ወይ ኢንቴግሪቲ ስለሌለ ነው እንጂ እዚህ እንግዲህ አብይ አህመድ ጥርስህን የተከለልህ ህሊናህን ከነቀለ በኋላ ነው። እና ቴዲም እንደዚህ ይላል። እኔ አሁን አልገባ እያለው ልክ ራሱ ያንን ነውር የፈጸመው ኃይል የገባበትን የነውር ልክ ያውቋል። እሱን ለሌሎች ለማላከክ ራሱ ይናገራል። ሰው ገዳዩ ጨፍጫፊው የሰራውን ነውር ሁሉ በሚገባ አቅዶ ስለሰራ ስለሚያውቅ ያንን ቀድሞ ይናገርና ራሱ ከሳሽ ራሱ መስካሪ ሆኖ ይኖራል። ቴዲ ስለ ህሊናና ስለ ሰውነት ለሌላ ወገኑን እየገደለ ያለ ሌባ መንግስት ለመሆን ስም ያስፈልጋል እኮ ስም ያስፈልጋል። ይህ ምን ስም አለው? እንዲሁ መንግስት ይሆናሉ ብንል ምን ስም አላቸው? ተቀናቃይ ፓርቲያውን የተለያየ ሰማ ወገኑን እየገደለ ያለ ሌባ ይሄ እርግጠኛው የምነግራችሁ ግን 100 አይደለም 1 ሚሊዮን% እርግጠኛው የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል ዝም ይልኩና አይችልም። አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለው። የተሻለ ደግሞ ያለው ያቆማል ማለት ነው። እርግጠኛው የምነግራችሁ ግን ብዙ ሰው እርግጠኛ ሻሻ መተ ኢትዮጵያን የምታጭበረብርበት መድረክ አታገኝም። የኢትዮጵያ ቴሌቪዥን አንድ ቲክቶከር ይበልጠዋል በተጽዕኖ። ብልጽግና ሞራሊቲ አያውቅም። በነገራችን ላይ በብሔር ይነግዳል። የደም ነጋዴ የፖለቲካ መንጋ ነው። የአማራ እናት፣ የኦሮሞ እናት፣ የትግሬ እናት ለቅሶ ለሱ ደንቶ አይደለም። ለምን ክርስቲያን ሆንክ ተብሎ እየተገደለ፣ ለምን ኢትዮጵያን ሰንደቅ ዓላማ ነበስክ ተብሎ እየተገደለ፣ ስለ ሀገር ማውራት ለኔ ዝባዝንኪ ነው። ሻሻ መተ ኢትዮጵያን የምታጭበረብርበት መድረክ አታገኝም። አንተ እስከት ነው የመጣው? የሚሰሙ ሰዎች ክርስትና ባይኖር አብይ አህመድ ሱሪ ለብሶ እንደሰው ቁሞ አይሄድም ነበር። ምንድን ነበር የሚሆነው? ምን ማለት ነው? ክርስትና ባይኖር
አብይ አህመድ ሱሪ ለብሶ እንደ ሰው ቁሞ አይሄድም ነበር እና ምንድን ነበር የሚሆነው? ሄድም ነበር። እኔ ሰዎች እንዴት እዚህ ውስጥ ያለን መሪዎችም ቀን ቀን ብልጽግና ማታ ማታ ፋኖ ወይም ጽንፈኛ የሚሆነው ብዙ ስል እዚህ ውስጥ ያለን መሪዎችም ቀን ቀን ብልጽግና ማታ ማታ ፋኖ ወይም ጽንፈኛ የሚሆነው ብዙ ስለዚህ ወይ ለይቶልን ጽንፈኛ እንሆን ወይ ለይቶልን ብልጽግና ነው። በእርግጠኝነት ቆርጠን የጸጥታ መዋቅሩ መከላከያ እንደሚያደርገው እኛ ግዘን ምን እኮ እስካሁን ጽንፈኛው እናደርቀው ነበር በእርግጠኝነት ማለት ነው። እና እኔ የሃይማኖት አባቶች የሀገር ሽማግሌዎች መስዋዕት መክፈል ምን ችግር አለ? ሃይማኖታችን እኮ መስዋዕት ለዚህ ዜጋ መስዋዕት ምንከፍልልን ምን ችግር አለ? በጋራ ልንሰራ ይገባል የሚለው እኔ በደንብ መወሰድ አለበት እያስባለሁ። በተለይ በዙሪያው ሊገቡ ነው ተብሎ ማንጃበብ ከጀመረ እየደወሉ እኛ እኮ ከእናንተ ጋር ነን ተገደን ነው እንጂ የሚላለ 100% እርግጠኛ ሆኜ ነው የምነግራቸው። አሁን ደውሎ እኮ ኑ ግቡ ማለት ችግር የለውም። እኛም በምንችለው እያልን ነው። ኑ ግቡ፣ ትክክል አይደላችሁ ማለት ችግር የለውም። ግን እነዚህ የወጡትን ኃይሎች እንደ ማስፈራሪያ የሚጠቀምባቸው አመራሮች አሉ። እንደ ማስፈራሪያ ማለት እነሱ ስላሉልን አሁን አመራሩ ወንድም የለኝ ምናምን ሲል ነበር። አሁን እጅ ከሰጡ በኋላ ግን ወንድሜ ነው ያጎቴ ልጅ ነው ስራ እድል ፈጠረልኝ የሚለውን ስራና ስልጠናን ጠይቁት። በፊት ግን ምንም የለኝም ነው ሲል ነበር። አሁን ግን ሲመጣ ይሄ እኮ ያጎቴ ልጅ ነው ወንድሜ ነው እባክህ ስራ አስገባል ምን ማለት ነው? ስለዚህ እዚህ አካባቢ ስራ መስራት አለብን፣ ማምጣት አለብን። ሀገር ዳር ድንበር ማስከበር ያለበት መከላከያ እኮ እዚህ ተቀምጦ ነው ፍደውን እያያየ። እዚህ ውስጥ ያለን መሪዎችም ይሄ ችግሩ ያለው በእኛው መካከል ነው። መከራችንን ያበዛ ነው በዚህ ነው። እንደ ማስፈራሪያም እንደሆነ ደጀን አድርጎ ማየትና እዚህ በይፋ የሚታየው ኃይል በጫካ ያሉ እህት ወንድሞችን ለፈለገው ተልዕኮ ማስፈጸሚያ አድርጎ የመጫወት አይነት በመሆኑ ውስጣችን እና ራሳችን ንጹህ ባለመሆናችን ምክንያት የተራዘመ ችግር ነው የሚል ነገር ነው ያለው። ይሄ ቀን ቀን ብልጽግና ማታ ማታ ፋኖን ሸኔንና ማንኛውም ነገር ኮንትር ያለው ያመነው አመራር ያመነው የሃይማኖት አባት ያመነው ነጋዴ አደራ የጣልበት የወደድነው ተምሯል፣ ሰልጥኗል፣ መፍትሄ ያመጣልናል ብለን ያልነው ኃይል እኮ ነው የካደን። ሀገራችንን ያዋረደ እኮ ይሄ ነው። በወደድነው ባመነው ነገር ላይ የሰጠነውን አደራ በመሸጥና በዛ ጉዳይ ላይ ነው በባንዳነት የኖረው እኮ። ያየናቸው ኃይሎች ሁሉ የፖለቲካ ፓርቲዎች ብሏቸው በሁሉም ነገር ላይ እስከዛሬዋ ሰዓት ድረስ ያለው እኮ እነማን ናቸው? የወደድናቸው ያመንናቸው። እነሱ ስለ ሻዕቢያ ነግረውን ሻዕቢያን ጠልተን ስናበቃ፣ ስለ ህወሓት ነግረውን ህወሓትን ጠልተን ስናበቃ፣ በአማራ ክልል ላይ ባለው ስለ ሸኔ ነግረውን ጠልተን ስናበቃ፣ ያንን ሊዋጉ ከህዝቡ ጋር አደራ ተቀብለው በዛ ስሜት ቀስቅሰው ሲያበቁ አይ ከነዛ ኃይሎች ጋር ሆነን እንወጋቸዋለን፣ እንገላቸዋለን፣ እነሱ ሲገሉት የነበረውን ሲያደርጉት የነበረውን ወይም እኛ እነሱን እንደንትን ብለን ያልናቸውን ያንኑ ለመድገምን የመጣ ነው ብለው ጋዜጠኛውም የፖለቲካ ታጋዩም በዛ ታገልኩ ባለው ሰዓት አስሮ ሲቀጠቅጠው በነበረበት ሰዓት ላይ ዛሬ የፈታውን ነው እየተሳደበ ያለው። እና ከዚህ በኋላ እኔ ወርቅ የሚያነጥፍ ታጋይ እንኳ ቢመጣ አላምንህም ዞር በል ገደል ግባ ልለው እችላለሁ እንጂ ጭራሽ ትናንትና የካደኝን ሰው አምኜ ነው አብሮኝ ካለ ሰው ጋር የምጣለው። ያመነው አይደለም የካደን፣ የወደድነው አይደለም ያዋረደን። አዲስ አበባ 5 በሮች አሏት መግቢያ መውጫ። እስካሁን የተከለከለው 2 የአማራ ክልል መግቢያና መውጫ ነው። ሌላው እንቀሳቀሳል። አሁን ባህር ዳርም የለም። የኢኮኖሚ የጸጥታ የማህበራዊ አገልግሎት እንዳያገኝ የአማራ ህዝብ ተጽዕኖ ተደርጎበታል። ለምንድን ነው የኦሮሚያ ክልል ልዩ ኃይል መንገዶችን የሚጠብቀው? የፌደራል መንገዶች ፌደራል ፖሊስ ወይም መከላከያ ለምን አይጠብቅም? ከጠበቀ ደግሞ በየዕለቱ የሚታፈኑትን ዜጎች ለምን አያድንም?
በዚህ አንድ ወር ባልሞላ ጊዜ ውስጥ እኮ ከ50 እስከ 60 የሚሆኑ ሹፌሮች ታፍነው ታግተው ብር ካላመጣችሁ ትገደላላችሁ ተብሎ ብር እያዋጡ ነው። ህዝብ ተሰልፎ ገንዘብ እያዋጣ ነው እኮ እየተፈቱ ያሉት። ይሄ ክልል በኢኮኖሚ በጸጥታም በፖለቲካ ማርጂናላይዝ እየሆነ አዲስ አበባ 5 አለመኖር ተጠቀመ እንጂ አዲስ አበባ ኦነግ ሸኔን ፕሮሞት የምታረጉት ቢሳካለት ምን ለመፈጸም ነው የሚንቀሳቀሰው? መቼም ቀይሯል እንደማትሉኝ ተስፋ አደርጋለሁ። የቀየረው ነገር ኦነግ ሸኔ ይሄው አልገደልኩም ማለት ብላችሁ መግለጫውን የምታለበልቡለት ሽፋን የምትሰጡት ምን አላማ ስላለው ነው? ኦነግ ሸኔ ታውቃላችሁ? ያን አታውቁም? ኦነግ ሸኔን ፕሮሞት ኦነግ ይሄ በሁሉም ቦታ ላይ የመጣውን ሁሉም ነገር ማስታወስ ማለት ነው። አካባቢያችን ሰላም በማድረግ የሰላም ቀጠና እንፈጥራለን። በአማራነታችን በኢትዮጵያዊነታችን አንደራደርም። አማራንን እንጂ አይሰማም። አማራንን እንጂ አማራንን አላልን። የጠየቅነው የማንነት የፍትህ የእኩልነት ጥያቄ በህጋዊ አይሰማም በህጋዊ እንዲመለስልን እንጠይቃለን። መፈክር ነው ማለት ነው። አካባቢያችን በዚህ ልክ ህዝብ ከተነሳ ነገሩ ከታወቀ የሚባለው ቋንቋ አልያዝፈጥሩ መጡ ማለት ላይ ትግራይ ለማውደም ይመጡ ሰምዶ ሌላ ትርጉም አለ። ሰምዶ የሚባለው ቋንቋ አልያዝፈጥሩ መጡ ወደ ትግራይ ለማውደም ይመጡ ሰምዶ ሌላ ትርጉም አልነበረው። ሁሉም ተሰፈረበት ቁና የሚሰፈርበት ጊዜ ሩቅ አይደለም። እውነት ነው፣ ሩቅ አይደለም። ይሰፈራል ሁሉ ህዝብ እንደ ህዝብ የደረሰበት ግፍ ደግሞ ይታወቃል። ማን እንዳደረሰበትም ጠንቅቆ ያውቃል። ጠላቱና ወዳጁ በደንብ አድርጎ ይለያል። ዶሮና እንትን አብሮ ይታረሳሉ። ዶሮና በሬ አብሮ አይታረሱም። አቅማቸው ለየት ይቻላል። ወይም ገና ወይፈን ገና ያለመደ ወይፈን ከ10 ዓመት 5 ዓመት ካረሰ በሬ ጋር አይጣመድም። ታውቃላችሁ። እነዚህ እንግዲህ የሚያሰሩ እና በሌሎች ይሁንታ ስር እየተቀጠቀጡ የሚኖሩ እና ደግሞ ሌት ተቀን የሚሰሩትን በራሳቸው ንግግር ራሳቸውን መምታት ስለሚቻል ነው። እነሱ ህሊና ቢስ ስለሆኑ ብቻ ሁሉ ሰው እንደነሱ ሾርት ሚሞሪ ሆኖ የደረሰበትን በደል እኔ ላይ የደረሰብኝ እኔ ወንድሞች ላይ የሚደርስባቸውን የምንኖረውን ሰቆቃ እነርሱ ሊነግሩን ሊመሰክሩን ይፈልጋሉ። እነዛ እድሜ ልካቸውን አንድ ቀን ተጎድተው የማያውቁ አንድ ቀን ምንም ሲመቻቸው ሲተርፉ ሌላ ሀገርም ቢሆን ሄደው ፓስፖርት፣ ቪዛ፣ ጥገኝነት አግኝተው እዛ ላለው ህይወታቸውም ቢሆን የኛ ስቃይ ለነሱ ምቾት ሲሰጥ እኛን እስከዛሬ የሚያስቃያል። ነገም እንዳይመቸን ዛሬ የሚሰራሉ። ትናንት የሰሩት አልበቃቸው ብሎ ኢትዮጵያ ስትፈርስ ያለው አንዴ የሻቢያ ወታደር ይመጣና ይበላል ይሰበስባል ይላል። አንዴ ደግሞ አይ ሻቢያ ማለት ምን የኢትዮጵያ ወታደር አንድ ብቻውን በቂ ነው ብሎ ይላል። ማን አለባቸው? ባንዳዎችን እነሱ የሚጋልቡት ባለስልጣን፣ እነሱ የሚጋልቡት የሃይማኖት አባት፣ እነሱ የሚጋልቡት ነጋዴ፣ እነሱ የሚጋልቡት ሁለመናዊ ነገር የተማረ ምን ያለ ምናምን ነበር ያቋቋሙ። ያ ነገር እየተሰበረ ሄዷል። ቢጮሁ ቢንጫጩ እነሱ ልክ ናቸው። ምክንያቱም እስከ መጨረሻዋ ሞት ድረስ የገቡበት ነገር ሞት ብቻ የሚሸክበት ነው። ኃይል አማራጭ ተደርጎ የሚወሰንበት ነው። የኃይል አማራጮች ቢከወኑ ሰዎች ምን እንደሚያደርጉ ይታወቃል። ዛሬ መስረቅ አይችሉም። በእንጨቱ ስም በቤት ሰራተኛ ስም ኢትዮጵያን ሀብት ሰርቀው ማስቀመጥ አይችሉም። ማሸሽ አይችሉም። ዲጂታላይዜሽን እየመጣ ነው። ትራንዛክሽኑ እየታወቀ ነው። ንግድ ፍቃድ አውጥቶ በዛ ንግድ ፍቃድ ሀገርን እየዘረፉ ሽፍታ የመለመሉ ያደራጁ ልማት ከመስራት ይልቅ ልማት ለማውደም
ለጥላቶቻችን መስራት አዋጭ ቢዝነስ ነበረ። 107 ፓርቲ የተቋቋመው ለኢትዮጵያ ችግሮች መፍቻ ቁልፍ ነው እንዴ? ኃላፊነት አላቸው እንዴ? ራሳቸውን ናቸው እንዴ? ኢትዮጵያ ፖለቲካ ፓርቲዎች ራሳቸውን እኮ አይደሉም፣ ነፃ አይደሉም። የትም ቦታ ላይ ቢሆኑ ነፃነት የሌላቸው ነው። እነሱ ነፃነታቸውን አጥተው ሀገርንና ህዝብን ነፃነት ሊያሳጡ የተቀጠሩ የጠላቶቻችን ወጥ እንጨቶች እንጂ ሰዎች አይደሉም። አንድ ቦታ ላይ ከህዝብ ጋር ተቀራርበው የህዝብን የልብ ትርታ ሲያደምጡ ችግር ሲፈቱ አታዩ። ያዘኑ መስለው ይጮሃሉ አይደል? በድብቅ ሄደው ሰቆቃውን ይፈጽማሉ። የፈጸሙትን አሰቃቂ ነገር ለኛ ይተርካሉ። እሱን ተርከው ራሳቸው ይከሳሉ። እኛ በህርንበት መንገድ ላይ እኛ ሳናቅ እነሱ መንገዱ ተዘጋ፣ ሰዎች ታገቱ ብለው ማን እንዳገታቸው ሁሉ ይነግሩናል። ማን እንደገደላቸው ሁሉ ይነግሩናል። እንዴት አወቁ? ሚዲያው እኮ ነው መንግስት እንደዛ አደረጋቸው ይላል። ኦሮሚያ ክልል ላይ የተፈጸመ ነገር ሁሉ የኦሮሚያ ክልል መንግስትና ህዝብ የፈጸመው የሚመስለው ሰው አለ። አማራ ክልል ላይ ስለተፈጸመ የሆነ ችግር አማራ ክልል ላይ ያለ ማንኛውም ኃይል የፈጸመው የሚመስለው አለ። ትግራይ ክልል ውስጥ ስለተፈጸመ የተፈጸመበት ቦታ ብቻ የቅዱ ባለቤትና አቅዶ የሚሰራው ማን ነው? ማን ነው ሲናገር ይታወቃል። ራሱ ይናገራል። ሚዲያ አለው። ያንን የሚሰራ ቡድን አለ። እሱ እንደሰራ ሪፖርት ያደርጋል። ያ በሚዲያ ይሄዳል። በዚህ ሰብአዊ መብት ኮሚሽን ይላል፣ በዚህኛውም ባጠባቂ ይባላል፣ በዚህ ዓለም አቀፍ ምናምን ተብሎ ግለሰብ አቀፍ ወይም የግለሰብ መረጋገጫ የሆኑ ተቋማትን ክብራቸውን ያጡ ኃይሎች ሁሉ ሲጮሁ ነበር። የህፃናት መብት፣ የጦር ወንጀለኞች ፍርድ ቤት በህወሓት ጊዜ ሳተላይት ስልክ ሰጥቶ አሁን የተረፉ የወያኔ ቅሪቶች የተረፉት የተባበሩት መንግስታት የምግብ ምናምን ድርጅት ኮንቲነር ቀለም እየቀቡ ቤቱን ሁሉ ቢመታ የኢትዮጵያ መንግስት የኢትዮጵያ መከላከያ ሰራዊት የዓለም የእርዳታ ድርጅትን መታ ብሎ ለማለት እነ ደብረጽዮን መግለጫ ይሰጡ የነበረው ዩኤን ኮንቲነር ውስጥ ሆነው ነበር። ቤቶች ቀለም እየተቀቡ ነበር። ሻዕቢያ የሚባል ህወሓት እኮ አሻጥረኛና ሸረኛ የሆኑ ህዝባቸውን ለመብላት ተቀጥረው ህዝባቸውን እየበሉ ሌሎችን እየበሉ እያስበሉ ሀገርና ህዝብን አዋርደው በዘላቂ ባርነት ውስጥ ለማኖር የተላኩ ሆነው የመጡት እንዲህ ክፉና አውሬ የሆኑት ከዛ በኋላም ሌሎች ቅርንጫፎችን የፈጠሩትና እንደነሱ የሚመስል አሪዮሳዊ ተግባር እንዲፈጽሙ ያደረጉት እኮ ከሌላ አገራት የሚቀዳ ክፉ ተግባር ነው። እኛን ያራብሹ ስለነበር እነሱ አልተረበሹም፣ ሰላም ነበሩ። በእኛ ሀገር ላይ መጣው ከኛ የሚዘርፉትን ሀብት ለኛ ቆንጥረው እየሰጡ እነሱ እርዳታ ሰጭ ናቸው። እነሱ የዲሞክራሲ አባት ናቸው። እነሱ የስርዓተ መንግስት ባለቤቶች ናቸው። ከዛ የነሱ ተላላኪነቱን በስኮላርሺፕ ተሸክሞ የሚመጣ ማንነቱን ሁሉ የተሰለበ ራሱን አርክሶ ሌሎች ሲመሰክሩ መኖር አለመኖር ሁሉ የሚረጋገጥ ፕሮፌሰር፣ ዶክተር፣ የፖለቲካ ታጋይ ምናምንቴ የሚባሉ ሰዎች ተፈለፈሉ ኢትዮጵያ ውስጥ። ስኮላርሺፕ ተብሎ የባርነት መታወቂያ ካርድ ወይም ቪዛ የባንዳነት ቪዛ እየተሰጣቸው ፕሮፌሰር ይባላሉ። ሀቅን የሚናገሩ እየተወነጀለ ስርዓተ መንግስት ሁሉ ተጠልፎ እንዲጣል ኢትዮጵያዊ ነኝ ብሎ ማመን እንደ ነውር እንዲቆጠር ሀቅን መኖር እውነትን መኖር ሃይማኖተኛ መሆን ለሰዎች ማዘን እንደ ነውር እንደ ኃጢአት እንዲቆጠር ለብዙ ዘመናት ሲሰራ ኖረ። በየትምህርት ቤቱ ልብሱን ቀዶ የሚሄድ ባለጌ ኃጢአት የወረሰው ሰው ሁሉ ፋሽን ተባለ። ኢትዮጵያ ውስጥ ሰው ሆኜ ከመፈጠር በሌሎች ሀገራት ላይ ጅንስ ሆኜ ብፈጠር የሚል በራሱ አንደበት ውርደቱን የሚመሰክር ትውልድ ተፈጠረ። መሰደድን እንደ መጨረሻ ስኬት አድርጎ የሚያስብና በየባህሩ በየምኑ እየወደቀ የሚቀር እናት አባቱን እያዋረደ የሚሄድ ሴት ለማታለል
የሆነ ነውር ለመፈጸም ውጭ ሀገር ዘመድ አለኝ ማለት እንደ ክብር የሚቆጠርበት ዘመናትን አለፍን። ትምህርት ቤቶች የፌዘኞች የነውረኞች መሰባሰቢያ፣ የዩኒቨርሲቲ ተቋማት ስማቸውና ተግባራቸው የማይገናኝ ሀገርን በዘላቂነት የሚያጠፋ ትውልድ ሲያመርቱ ኖሩ። ወረቀት ይሸጥ ነበር እዚህ ሀገር። የማይሸጥ ነገር አለ? ሰብዕናችን ፈረሰ፣ ኢትዮጵያዊነታችን ፈረሰ፣ ሀቀኝነታችን፣ ህሊናችን፣ ቀልባችን የሚባለው ሁሉ ደርቆ እንዲቀበር ተደረገ። ዛሬ እንደዚህ ይወራል፣ እንደዚህ ይነሳል ተብሎ አልታሰበም። እኔ እስካሁን ድረስ የተናገሩት ብቻ በቂ ነው። ሰው የተሰራውን ነገር ስላላወቀ ነው ዛሬ ያመጣነው ድልም ስለማይቆጥር እንጂ ዛሬ እንደዛ አልነበረም እኮ። እንደዚህ አያስቡም ነበር የኛ ጥላቶች። በብዙ ቢሊዮን ዶላር በብዙ ቅራቅንቦ ሰዎችን አሰማርተው በሚዲያ በማንኛውም ነገር ላይ ዘምተውብናል። በዘላቂነት የሃይማኖት ተተኪ ተማሪዎች፣ የሃይማኖት መሪዎች የሚያፈሩበት የቂራት ትምህርት ቤቶች፣ የቄስ ትምህርት ቤቶች በዘላቂነት እንዲጠፉ ተደርገው ከግብፅ እስክንድሪያ በሚጻፉ አዋልዳን መጽሐፍት እንዲዋጥና ሃይማኖት ማለት ከሌሎች ጋር ለመገዳደል ብቻ የሚጠቀስ በፉክክር ለብጥብጥ እንደ መነሻ ዋና ነጥብ ተደርጎ ሲሰራ ኖሯል። ምርጫ ሲመጣ ብጥብጥ ነው። ሃይማኖት ሲወራ ብጥብጥ ነው። ባንዲራ ብጥብጥ ነው። በደንብ በልተን ጠጥተን ዕለታዊ ህይወታችንን ማሳለጥ ሳንችል ለመገዳደል ግን የሚቀናን የምንበላው የሌለን ለመሳሪያ ግን ኮንትሮባንዲስቶች ተሰማርተው ሰዎችንም ከዚህ ከየቤቱ እየጋፉ እየወሰዱ በየበረሃው የሚበትኑ ሰዎች ተሰማርተው መሳሪያ የሚያዘዋውሩ ህገወጥነት እንደ ክብር መንግስት ተብሎ ሌባው ህወሓት ባዘጋጀው ተቋማት የሴቶች ጉዳይ ትዳር እንዲያፈርስ፣ ሴቶች በትዳራቸው ላይ ከተበጠበጡ አገር እንደማይቀና ይታወቃል። ሴቶችን መበጥበጥ አገርን እንደፈለጉ ለመበጥበጥ እንደሚቻል ያውቃል ወያኔ። ለዛ ሴቶች እናቶቻችንን እህቶቻችንን የማይሆን መድኃኒት እየሰጠ ሰውነታቸው በሽተኛ እንዲሆኑ ላልተገባ ውፍረትና ጤና ማጣት እንዲጋለጡ መውለድ እንዳይችሉ በትዳራቸው ላይ ስኬት እንዲርቃቸው ተደረገ። አለመውለድ ብቻ አይደለም፣ እሳቢያቸውና አመለካከታቸው ሁሉ እንዲበረዝ፣ ትዳርን መበተን እንደቀላል እንዲታይ፣ ከዛ ልጆች በዛና በዚህ መካከል ላይ ያድጋሉ። ማንም እንደፈለገ የሚያደርገው ትውልድ ሲመረት ቆየ። ህሊናው የሞተ ወረቀት መግዛት፣ ወረቀት መሸጥ፣ ጉቦ መቀበል፣ ጉቦ መጠየቅ፣ ጉቦ መስጠት እንደ ክብር። ዛሬም ብዙ ሰው የሚያስቸግረው የማይሆን ነገርን አፈላልጎ ቆፍሮ የሚያይ የሚሰማ ትውልድ ሲፈለፈል ስለኖረ ከባህሪያችን ጋር ያን ነገር አዋህደውት ነው በጎ ነገር እንዳይጣፍጠን አበክሮ አሁን ይሄን እያወራው ያለ ይሄን የሚሰማ ሰው ወሬኛ ምናምን አንተ እንደዚህ ብሎ ተሳድቦ ነው የሚሄደው። ስለሽን አይደለም ግን የሚጎዳው ራሱን ነው። ከወደቀበት በሽታ ከመታው ከተጣባው የጥፋት አጋንንት ጋራ ላለመላቀቅ የሆነ ሽፋን ሰጥቶ ይሄዳል። በምንም መልኩ ያ ሰው ለራሱ ነው ጥላት የሆነው እንጂ ለሌሎች አይደለም። አሁን ያለው ሰው ስታዩ አብሮ ቤት ውስጥ አይሆንም፣ መልካም ነገር አይሰማም፣ አያይም፣ አይወድም፣ ሰው እንዲወድም አይፈቅድም። በምንም አይነት መልኩ ጥሩ ነገርን ለማጣጣልና ለመንቀፍ ይጠበባል። እውነትን ለማጣጣል ሐቅን ለማጣጣል ጀግኖችን በጀግንነት አይን ለማየት ይቸገራል። ከዛ ይልቅ ዘላፊነት፣ ሰዳቢነት፣ ጠብቆስቋሽነትን እንደ ክብር የሚያይ ፖለቲከኛ፣ ጠብቆስቋሽነትን አጋንንታዊ ስራን እንደ መጀመሪያ ስራው የሚያይ የሃይማኖት አባት፣ አመራር፣ የጸጥታ ኃይል፣ ጋዜጠኛ ምናምን ተፈለፈለ። ያፌዛል። በሰላም ወጡ መግባቱን ተመስገን አይደል። እንደምንም ፈልጎ ሞት ነው የሚያሸተው። እኔ ህዝብ ውስጥ ስላለው በየቀኑ የማየው ነገር ነው። የተከበራችሁት ወንድሞች ሞት ያሸታል።
እንዲሁ በፍጹም በሰላም ወጣን በሰላም ገባን። ለነገው ደግሞ እሱ ያውቃል። እኛ መስራት ያለብን ይሄ ነው፣ የከሌ ድርሻ ይሄ ነው ብሎ አይልም። በማንኛውም ችግሩ ላይ ሰበብ እየፈለገ ሲከስር፣ ሲወርድ፣ ሲወድቅ፣ ሲጠፋ ይውላል። መከራውን ከራሱ እንዳይለቀው በማይበጠስ ገመድ ከራሱ ጋር እያሰረ ይቀጥላል። ለዛም እዚህ በሏቸው እዚህ አሁን ስትሰሟቸው የቆያችኋቸው ሰዎች ትናንት ያወሩትን ክደው ትናንት ሲሰሩት ለዛሬ ችግር የዳረጉን ፊት አውራሪዎች ዛሬ አያፍሩም፣ ንቀውን ማለት ነው። በዛ ልክ የሚያሰላስል ትውልድ እንዳልተፈጠረ ያውቃሉ እነሱ። ዛሬም የኛ ሰለባ ነው ብለው መልክ አልቀየሩ። ደብረጽዮን ሌላ ደብረጽዮንን በስውር ሆኖ አይደለም ደብረጽዮን ሌላ እየመራ ያለው። ጃዋር፣ ልደቱ አሁን ያያቸዋቸው ፖለቲከኞች መራራ በሏቸው የትኛውም ፖለቲካ ላይ ያሉ ሰዎች ከኋላ ሆነው የሚመሩት ሰው አልፈጠሩም። ፊት ለፊት ያወራሉ። ለምን? ትውልዱን እንዴት እንደቀረጹት ያውቃሉ። ዲጂታል አይዲ ሲመጣ ትራንዛክሽኑ እንደዚህ ሲሆን ነዳጅ ማደያ ገንዘብ እየሰበሰበ ካሹን እየሸጠ ለሽፍታ ማስታጠቂያ ይሰራ የነበረው ኢትዮ ቴሌኮም ላይ ካርድ አከፋፋይ የነበሩት ሴልስ ፕሮፊት 1% የሚያገኙ ሰዎች እስከ 3 ብር ቅናሽ እያደረጉ ይሸጡ የነበሩት ገንዘብ አዘዋዋሪዎች ነበሩ። በዛ በተሰጣቸው ንግድ ፍቃድ ተሸፍነው ገንዘብ እያዟዟሩ በአማራ ክልል ላይ ለተደራጁ ኦር እንትን ላሉ ሰዎች ገንዘብ ካሽ ያሰራጩ ነበር። በተለይ የናፍታ ማደያዎች ምንድን ነው ሰሩ የነበረው? ካሽ የማግኘት ብዙ አቅም ነበራቸው። በቴሌብርና በዲጂታል ሊሆን ሲባል ብዙ ነው ጸባያቸው የጠፋው። በአካባቢው ካለ የጸጥታ ኃይል ጋር እና ያንን የሚቆጣጠረው የንግድና ትራንስፖርት ቢሮ ላይ ያሉ ሰዎች ጋር ተናበው ጥቂት ከሚልከሰከሱ ከማህበረሰቡ ውስጥ ካሉ ሌባ የተረገሙ ሰዎች ጋር ሆነው ነዳጁን ይሸጣሉ። ያማደያ ግን ሲሰጥ ሰዎች ተፈናቅለው መንግስት ድጎማ አድርጎለት ለፍሳሽ አሁንም ሌላ ገንዘብ የተደጎመ ለህዝብ አገልግሎት ይሰጣል ተብሎ ለህዝብ ችግር ይፈታል ተብሎ ብዙ ድጎማ ይሰጣቸዋል። ያንን ሁሉ ግን አለበቃቸው ብሎ ሌላ ብዝበዛ በህዝቡ ላይ ያደርጋሉ። ዛሬም አለ የህዋት ቅሪት የህዋት በሽታ ልክፍተኞች ዛሬም በየቢሮአቸው ላይ እንደቃ ካልተሸጡ ካልተለወጡ በክብር እንደ ሰው ቆሞ መሄድ ደስ የማይላቸው ጥሩ ነገር የማይሰማቸው ውርደት ከቀረባቸው ንሳቸው የሆነ እንደ መቋደሻ ሆኗቸው የሚያድባሉና አወሩ። ሂሳብ አንሰራም። ልደቱ ዛሬ ማውራት ነበረበት። ጃዋር ማውራት ነበረበት። የጀዋር አድናቂና ደጋፊ የሆነ ሰው የሀጫሉ ገዳይ ነው። ከዛ በዛ ግዴታ ውስጥ ኦሮሚያ ክልል ለተፈጠረው በቢሊዮን የሚቆጠር ገንዘብ ኪሳራ አስተዋጽኦ አድርጓል። ያንን ማመን የህዋት ደጋፊና ምናምን የፋኖ ደጋፊ ነኝና ከዛ ጋር አለው የሚለውን ቆጥሮ መያዝ እየደረሰ ካለው ማንኛውም ነውር ጋር አለ። የህፃን ሄቨን ጎንደር ላይ የ2 ዓመት ህፃን 200 ሺህ ብር ተቀብለው የገደሉ ያልተሰራ ነው። ቅድም ያሳያችሁን የሰሊጥ ማቃጠል፣ የነዳጅ ማቃጠል፣ ጆሮውና እጁ የተቆረጠውን መምህራን መጨፍጨፍ፣ ለሰላም የሄዱ እናት አባቶችን እንደዛ አርጎ አዋርዶ መጨፍጨፍ፣ 37 አመራሮችን በጭካኔ መጨፍጨፍ፣ የቤተክርስቲያን ንዋየ ቅድሳትን እያወጡ መሸጥ፣ ቄስ ከሚመስሉ ሆዳም የህዋት ካድሬዎች ጋር ሆኖ የሚሰራው ነው ሁሉ ሰርቷል፣ አሰርቷል። ያን እንዲሄድ እንዲከናወን አድርጓል። እኛውም እስኪ ይግባህ ትናንት በወደክበት አትውደቅ ብለን ስላወራን አንተ የብልጽግና አንተ እንደዚህ ብላችሁ ከትናንት ጀምራችሁ አሁን ስትሰድቡኝ የነበራችሁ ሰዎች አይ ቲንክ ትሰማላችሁ። ከሰማችሁ ዶክተር አብይ የብራዘርስ ሁድ ነው የሱ ሰው ነው እንደዚህ ሊሆን ነው ምናምን ብላችሁ አላችሁ። እንዴት አወቃችሁ? ሌላ ሰው ቢያወራ ኦኬ። እናንተ ጆሮ የቆረጣችሁ የተሰጠው ፍርድ አልበቃም ተብሎ ያዘንባቸውን ወንጀለኞች ከማረሚያ ቤት በትናችሁ የለቀቃችሁ፣ ልማት ያስተጓጎላችሁ፣ መምህራን የጨፈጨፋችሁ፣ ትውልድን በዘላቂነት ለመግደል ለ3 ዓመታት ትምህርት ቤቶችን አውድማችሁ ትውልድ ከትምህርት ቤት የከለከላችሁ፣ መብራት ኃይልን
ታወሮችን እየመታችሁ የበጠሳችሁ አገልግሎት ማቋረጥ እንደ ክብር የሚቆጠር መሆኑን የተናገራችሁ፣ ፋሲለደስ ግንብ ለምን ይታደሳል ያላችሁ፣ ጎርጎራ ለምን ይሰራል ያላችሁ፣ ለዚህ ሁሉ በደል የዳረገንን ህወሓትና ሻዕቢያን ተሸክመን አምጥተን ለጥፋት እንጋለባለን እንረገጣለን ያላችሁ፣ ከግብጽ ጋርም ቢሆን እንሰራለን ብላችሁ ያላችሁ ሰዎች ብራዘር ሁድ አይደለም ማንም ይሁን ስለ ዶክተር አብይ ከምታወሩ መጀመሪያ ስለ ራሳችሁ ማትገልጡ 60 ሺህ ወታደር እኮ አማራ ክልል ላይ በተፈጠረው ግጭት ጨርሰናል ምናምን ላላችሁ እና ድል አደረግን ማለታችሁ ነው። ድል አድርጋችሁ ነው። ስንት ወጣት አስፈጃችሁ? ክፎች ስለሆናችሁ እንጂ ሰዎች ብትሆኑ ኖሮ የእናንተን ቆሻሻ ፕሮፓጋንዳ እየሰማ ያበደና የከሰረ ህይወቱ የተስተጓጎለበት ስኬት የራቀው በሚደርስበት ማንኛውም በደል ላይ ሁሉ በቀሉን በኢትዮጵያ ህዝብ ላይ በአማራ ክልል ህፃናትና ወጣቶች ላይ የሚያውለውን እዛ ውጭ ላይ ተቀምጦ የሚጋልቡትን ሰዎች ያደረሱትን ነገር ትናገሩ ነበር። ሰዎች ብትሆኑ ስንት ወጣት በየቦታው ስንት ምን እንደሚሆን እናያለን። እና ድል ነው ይላል ሀብታሙ አየለ። ማስተዋል እነዚህ ለሴራ የተፈጠሩ በሴራ የሚኖሩ ካልሞቱ በቀር የማይሽሩ ዮዲት ጉዲት ያቺ ጭራቀረሽ የምትባሏ ሴትዮ እንኳን የምትነካካቸውን ሰዎች እዩዋቸው፣ ጨርቃቸውን ጥለው አብደዋል። በ4 ቀን 4 ኪሎ ገባችሁ። የፈከራችሁትን በየትኛውም ቦታ ቀላውጡ። ስለሺ እዚህ ካሉ ጥቂት ወንድሞቹ ጋር ኢትዮጵያ ውስጥ ብዙ ሰዎች አሉ እንደናንተ ስላለፈለፉ። እዚህ ሚዲያ ላይ መጥቼ የተናገርኩ ነው። ስናገር እውነት ይወደዳል አይወደድም የምለውን ፍርድ እሰጣለሁ። የሚጠቀመው እንዲጠቀም፣ የማይጠቀመውም ቢጎዳ እንዳልጸጸት እንዳልናደድ ማለት ነው። ለመፍትሄው ላይ ሰራ። የአረብ እምሬት ጉዳይ ነው። ኦነግ ዛሬ ወንድማችን አዲስ ሜዳ ላይ አሸናፊ ላይ አቅርቦት ነበርና እኛ ኦነጎች ብንመረጥ ኢትዮጵያ የባህር በር ስለሌላት በሁሉም ቦታ ላይ የተካለለች ስለሆነች ብሎ የግብፅን አጀንዳ በኦነጎች ስም ሲናገሩ ነበር። ኢትዮጵያን ስራ ለመስጠት ነው እኛ የተፈጠርነው ብሎ ኢሳያስ ተናገረውንና ኦነግና ሌሎች ሰዎችም እንደዛ የሚሉበት ሁኔታ አለ። ኢትዮጵያዊ ያልሆነ ሰው ባንዳነት የወረሰው ሰው በየትኛውም ማግባብ ውርደት ክብሩ ነው። ግን እኔ ኢትዮጵያ ውስጥ ነው ያለሁት። ኢትዮጵያ ውስጥ ነው መኖር የምፈልገው። ወደፊትም ማንኛውንም ነገር የማደርገው እዚህ ጋር ነው። እንኳን እኔ ሌሎችም ወደ ኢትዮጵያ እንዲመጡና የኢትዮጵያን በረከት እንዲያገኙ ነው የምለው። በዚህ ሁኔታ ላይ አሁን ካለንበት እስከዛሬ ድረስ ካደረሳችሁት በላይ ምን ልታረጉ ነው? አሁን ማተነቃቀን እኮ አወቅን። ዝርዝራችሁን አወጣችሁ እኮ። የሚጠራው እየጠራ ሁሉም ቦታ ይዟል። ኤርትራዊ ብለን ኤርትራ ውስጥ የምንወዳቸው የምናከብራቸው በፍቅር ይዘን ጠቅላይ ሚኒስትሩም እዚህ ሚሌኒየም አዳራሽ መጥቶ ሰላም ሰላም የሚለው ሙዚቃ ሁሉ ተዘምሮ ያንን ውዴታና ክብር ይዘን መጠን ብዙ ነገር አየን። ዛሬ ሁሉ ነገር በጥርጣሬ ነው የምናየው። ጥሩን ጥሩ ብለን እንደግፋለን፣ እናበረታታለን። በስመ ኤርትራ በስመ ከሌ ተብሎ የሚገፋም የለም፣ ዝም ብሎ የሚታቀፍም የለም። ሁሉም ይጣራል፣ ይመረመራል ነው ነገሩ። ወደዛ ነገር መጠናል። ዓለም ላይ ያለውም ዓለም ለየራሷ ስትከምረው የኖረውን ግፍ እያፈሰች የምትቀጥልበት ይሄዳል። ነፋሳቱ ይቀጥላሉ፣ ይነሳሉ፣ ይዋደቃሉ። ምን ይላሉ? የቤት ስራ አለው ማለት ነው። እስከ እንግሊዝም በቴክኖሎጂዋ በምኗ የመሬቱን እንቅስቃሴ ስታስቆመው እናያለን ማለት ነው። እኛም መሬቱ ሲከፈት እሱን በሆነ ነገር መዝጋት ከቻለች ማለት ነው። እና ብናስተውል ለመፍትሄው ብንሰራ በጣም ይጠቅመናል። ከዛ ውጭ ግን ሁሉ ነገር ስላየን ዛሬ እነዛ ሰዎች መጠው እንዲያወሩ እድል መስጠት ብልጭልጭ ነው። ምንድን ነው መስደብና ከእንደዛ አይነት ሁኔታ ላይ ቢከድ የፖለቲካ ፓርቲዎች እሱን ብለው ከሚሉ ይልቅ አይ እኛ የምንፈልገው እኔ አሁን የምፈልገው የኢኮኖሚ ምንጩ
የመጣበትን መንገድ አይተው አውቀው አንደኛ ማወቅ አለባቸው ከኛ በተሻለ ይሄ የመጣበት መንገድ ከዚህ አንፃር ጉዳት አለው ከዚህ አንፃር ጥቅም አለው እያሉ ቢታችሁ እነሱም በዛ ነገር ውስጥ እያየናቸው እንሄዳለን። ከዛ አንድ ሰው እንኳን የተበደለና ቅሬታ ያለውን ሰው አምጥተው የሆነ ነገር ቢሉ እንፈልጋለን። ተፈናቀለ የሚባል ቦታ ላይ አንድ ቦታ ላይ ሲሄዱ አናይም። ስንት ድራማ ነው የሰራችሁብን? የብርቱካን ድራማ፣ የ17 ተማሪዎች ድራማ። አሁን በሰሞኑ እንኳን ሙስጦፌ ላይ እኔ የሚደናገረው ሰው ላይ ነኝ። እዛ ጋር ችግሩ በዘመነ ኤአይ ነው ዘመኑ። እነዛ ቆሞ ቀሮች በሚሰሩት ቆሞ ቀር አጀንዳ ተሰልቦ የሆነ ነገር ማለት ተገቢ አይደለም። ትግራይ ላይም ባለው ላይ የትግራይ ልጆች እውነት እና ውሸት የሚለውን ከኢትዮጵያ ሕዝብ ጋር ሆናቸው የኢትዮጵያ ሕዝብ እናንተን ከፊት አድርጎ መደገፍ ይችላል። ፊት ለፊት ብትሄዱ ግን ወይም ቢሄድ ግን የኢትዮጵያ ሕዝብ ማለት ነው ለጥላቶች ስለሚመች አይሆንም። ሰው ጀነራል ጻድቃን አቶ ጌታቸውም ሆነ ሌሎች የዛ የትግራይ አካባቢ ላይ የተወለዳችሁ ወንድሞቼ ያንን ሕዝብ አድኑት። ኢትዮጵያ እስከ ጎናችሁ ይሰለፋል። የእናንተ ፊት አውራሪነትን አረጋግጡ። ያ ሕዝብ ይዳን። የህወሓት ቅሪቶች በትግራይ ሕዝብ ፊት ለፊት ላይ ቀብራቸው ይፈጸምና ይጠናቀቅ። የሻዕቢያም እጁ አይደለም የሚቆረጠው አንገቱ ይቆረጥ። እና እነዚህ በመጥፎ ቦታ ላይ ያሉ ሰዎችን ትንሽ እንበልና ወደሚቀጥለው መተማመኛ ምንድን ነው? በተለያየ ቦታ ላይ በጽንፈኝነት ሆናችሁ የምታቅራሩ የምትሳደቡ በተለያየ ቦታ ላይ የምናያችሁ መተማመኛችሁ ምንድን ነው? ቸክ አድርጉት። የምታምኑትን እና ያመናችሁትን ነገር ባለቤት ሆናችሁ ያዙት። ከዛ በውጤት እንገናኝ ነው። የተጠጋችሁበት ሀገር ነው? የጥገኝነት ቪዛችሁ ነው መተማመኛችሁ? ወይስ ያላችሁ ሀብታችሁ ነው መተማመኛ? እውቀታችሁ ነው? ጤናችሁ ነው? ስልጣናችሁ ነው? ዘመድ ወገናችሁ ነው መተማመኛችሁ? ሁሉም ይጠይቅ። መተማመኛችሁ ምንድን ነው? የተጠጋችሁበት ሀገር የጥገኝነት ቪዛ፣ ያላችሁ ሀብት፣ እውቀት፣ ያላችሁ ጤና፣ ያላችሁ ስልጣን፣ ዘመድ ወገናችሁ ነው ወይ መተማመኛችሁ? ወይስ ሀገራችሁ፣ ባህላችሁ፣ ሃይማኖታችሁ የትኛው ነው? መርጦ መወሰን፣ በውሳኔያችሁ አለመጸጸት። ዛሬም በጥላቶችህ የጥፋት ወጥመድ ውስጥ ነህ። ለዛሬው አጠቃላይ ጥፋት የሰሩ ኃይሎችን እየተከታተልን ነው። እኔም በግሌ እየተከታተልኩ የጥፋት ኃይሎች ጋራ ዝምድና የፈጠረ ከዛ ጋር እየተያያዘ የሚልከሰከስ የሚልፈሰፈስ ይሄ የትም ቦታ ላይ ቢሆን በጥንቃቄ እንደ ኮሮና እጅን በጓንት አፍንም በማስክ ሸፍነን በሚገባ ማስወገድ ካልቻል ይሄ ከየቦታው ሆነው ዓለምንም ሀገራትንም የሚበክሉ በሽተኞችን መቅበር መቻል አለብን። ውርደት ክብራቸው የሆኑ ቆሻሾች ከየቦታው ላይ መለቀም አለባቸው። ልክ እንደ ገዛኸኝ እዚህ ጋር እንደ ገዛኸኝ ደስታ ማለት ነው። በሀገራችን ውስጥ በሰላም ተዘዋውረን እንዳንሰራ የሚያደርጉልን የታሪክ አተላዎች የእፉኝት ልጆችን ሁሉ ከያሉበት ማወቅ በያሉበትም የሚገባቸውን ነገር እንዲያገኙ ማድረግ። ሁሉም ነገሮችን ለምን ምናየው የምንሰማውን ማንኛውም ነገር ለምን፣ በምን፣ በማን፣ እንዴት እያልን መጠየቅ፣ የማገኘውና የማጣውስ ነገር ምንድን ነው እያልን መስማት፣ ምን አጣለሁ ምን አገኛለሁ እያልን መናገር፣ ምን አገኛለሁ ምን አጣለሁ እያልን መስራት፣ ምን አገኛለሁ ወይስ ምን አጣለሁ እያልን መርዳትም ሆነ መደገፍ፣ ምን አጣለሁ ምን አገኛለሁ እያልን መቀማትም፣ ሌላ ነውርም ስንሰራ ምንም ነገር ስናደርግ የምናገኘውን ትርፍና ኪሳራ ሳንረሳ መሆን አለበት። አሁን ወደዛ ሂሳብ ነው እንጂ የምንሄደው እከሌ እንደዚህ ነው እከሌ እንደዚህ ነው። ኢትዮጵያ ቆሻሻ ነገሮችን ሁሉ አራግፋ በሚገባው ቀብራ ትቀጥላለች፣ ተወደደም ተጠላም። እስኪ እዚህ ቆም አድርገን እንበላችሁ። ባንዳዎች፣ ወራዳዎች በየሄዱበት በቆሸሸ ማንኛውም ነገር ላይና የማንም ርጋጭና ወራዳነትን ተላብሰው እየተቅበዘበዙ ከማንኛውም ነገር በታች ሆነው የሚጠብቃቸውን የውርደት ሞት እያስታወሱ የሚቅበዘበዙ ነውረኞች ሁሉ
አሰብን ኢትዮጵያ ባታገኝ ከሻቢያ ጀምሮ የኢትዮጵያን ልክስክስ ጠላቶችን ጠራርጋ ካላጠፋች ምርጫውን እውን ካላረገች ምክክሩን ሀገራዊ ምክክሩን ፋንክሽናል ካላደረገች እነዚህ ባንዳዎች ራሱ ምን ይላሉ? እንዴት አይሳለቁብን? አይሳለቁም? አሰብን ሳናሳካብን ቀር ምርጫውን ሳናሳካብን ቀር አይሳለቁም? እነዚህ ጭንጋፎች፣ እነዚህ ወራዶች፣ እነዚህ የግብፅ ፈረሶች፣ እነዚህ በየቦታው ተወሽቀው የሚሰርቁ ሰዎች የተጀመረው የቴክኖሎጂ አቅም እያደገ ሄዶ የነሱን የሌብነት እና የባንዳነት ሰንሰለት እስከ መጨረሻው መቁረጥ ካልቻለ እነሱ ራሱ ያስቀምጡናል። ምርጫ ቦርድ ላይ ተቀምጠው ለሀገራችን ተጨማሪ ችግር ለመፍጠር ብቻ የሚያወሩ ለመፍታት አይደለም ችግር ለመፍጠር ሲያወሩ ውለው እንደዛ የሚውሉ የፖለቲካ ፓርቲዎች የዛሬ 5 ዓመት እድሜ ይስጠን አንድ የፖለቲካ ፓርቲ ተቃዋሚም ሆነ እንደዛ አይመጣም። ከመጣም ትክክለኛ የኢትዮጵያ ልጆች ናቸው የሚመጡት። እነዚህ የተጠጋቸውን ሁሉ ገለው አስገድለው በመግደል ብቻ በመላላክ ብቻ እንደ ክብር የሚቆጥሩ ተላላኪ ፖለቲከኞች የዛሬ 5 ዓመት አናያቸው። ከመጡም በፖሊሲ ውስጥ ያለ የትኛውን እንስማያል ካሉ ሻሉሽ ከስድብ መሰዳደብ ካልቃሻነትና ከተጠቂነት የበቀለኝነት ስሜትን ከሚያሰርጡና ከሚናገሩ ሰዎች የጸዳ ዘመኑን የመጠነ የእሳቤና የአመለካከት ፉክክር ውስጥ የሚገቡ ፓርቲዎችን ነው የምንጠብቀው የዛሬ 5 ዓመት። እነዚህ ቅራቅንቦች ሁሉ እስከ የታሪክ ሰለባዎች አብረው የሚጠፉበት ሁኔታ እንደሆነም ማየት ነው። ሰውነት፣ ኢትዮጵያዊነትና ሀቀኝነት የችግሮቻችን ሁሉ መፍቻ ቁልፎች እንደሆኑ ጊዜ እናገራለን። የጥፋት ኃይሎች ዛሬ ላይ ያሉት ሲሰሩት በኖሩት ወንጀል ወይም በሰሩት የዛ የነውረኝነት የጥፋት ባህር የኃጢአት ባህር ውስጥ ተዘፍቀው ነው። እነሱ በዚህ ውስጥ ነው እየተቅበዘበዙት። የሰሩት ቆሻሻ ነገር አለ። በምንም አይነት መልኩ እስከ ሞታቸው ድረስ ያን ነገር ማስቀጠል ብቻ እንጂ ማንም ጉዳቸው ቢታይ በአደባባይ ቢገለጥ አብሯቸው ያለ ልጅ ብለው ያታለሉትም ካለ እሱ ባልም ሚስትም ከተባለ ጎረቤትም ይሁን ምን ብቻ ያንን ያወቀ ኃይል እዛው ላይ ምላሽ የሚሰጣቸው ስለሆኑ እስከሚሞቱ ድረስ በዛ መልኩ መቀጠላቸው አትደነቁ፣ ይቀጥላሉ። አንተስ፣ አንቺስ፣ እኛስ ከነዚህ ጋር ምን እየሰራን ነው? እየሰራን ይሆን? እነዚህን አውቀን መሸሽ አለብን። አንድ መጽሐፍ ቅዱስ ቃል ላይ ከዛ ውጡ ትቢያውንም ቢሆን አራግፋችሁ ውጡ የሚባል አለ። እነሱ ጋር የነበረው አፈሩም ትቢያውም ማንኛውም ነገር እንኳን ኃጢአትን የሚያባብስና የሚበክል በመሆኑ አራግፋችሁ ውጡ ብሎ የሚታዘዝበት ሁኔታ አለና ከእንደነዚህ አይነት ሰዎች ጋር ማወቅ መጠንቀቅና የእነሱን በሽታ ላለመካፈል ጥንቃቄ ማድረግ የዘሩት ያጨዱት ማንኛውም የሰበሰቡት ነገር ራሳቸው ብቻ ይዟቸው እንዲጠፋ ማድረግ ማለት ነው። የችግሮቻችን ፈጣሪዎችን ለመፍትሄው መጋበዝ አያስፈልግም። ችግሮችን ሁሉ የፈጠሩ ተበደልኩ ብለህ በዳዮችን አስወግደህ ለውጥ አምጥተህ እንደገና ደግሞ በዳዮችን መታዘዝ ስትጀምር ለምን ዓላማ ነው? ተበደልኩኝ አልክ፣ እነከሌኔ በደሉኝ አልክ። ሰው ያንን ተናግረህ ስታበቃ እነሱንም ህዝብ ተባብሮ አስወገደና ለውጥ ከመጣ በኋላ ያንን ነገር ተቀብሎ ይዞ ከመቀጠል ይልቅ እነዛ በደሉኝ ያልካቸውን ኃይሎች እየታዘዙ በጥምዶ ወጥመድ ውስጥ ተጠምዶ መምጣት ለምን ውጤት ነው የሚሉ ነገሮች አሉ። በአጠቃላይ ችግር ሰሪዎችንና ወይም ለሴራ የተሰባሰቡ ብዙ ሰዎችን ሁሉ እያያችሁ ለመስራት ወይም ደግሞ ለስራ የሚሰሩትንም እያየን መሄድ ነው። ሰላም ለሳውዘርን ኑሮ አብዱ እንዴት ናችሁ? ጆን እንዴት ነህ? ደህና ነው ወይ? ማሳም እንድሪሳይድ ወልሙሳ ሰላም ናችሁ? ይብዛብራችሁ ያላችሁት ወንድሞቼ። ይሄ ቄሳርን ለቄሳር በስለሺ ከጉባች ኢትዮጵያ ነው። አብራችሁን ስላላችሁ በጣም እናመሰግናለን። ኢትዮጵያ ድል ይቀጥላል፣ በአንድ አጥንተኛ ዘረኛ ይቀበራል። ይሄ ቃላችን ነው። ወደፊትም ማንም በምንም አይነት መልኩ እውነትን ማሸነፍ አይችልም። የኛ እዚህ ጋር ያሉ መሰረቶች ሰውነት፣ ኢትዮጵያዊነትና
ሀቀኝነት ናቸው። እነዚህ ላይ መሰረት ላይ ሆነን የኢትዮጵያን ችግሮች ሁሉ እንፈታለን። ከነዚህ ውጭ ሆነው የነበረውን ችግር በችጋራሞች ስብስብ እናስቀጥላለን ቢሉም ሁሉ ነገር ተገልጧል። ከዚህ በኋላ የሚቀጥሉበት ሁኔታም የለም። ተባብረንና ጊዜያቸውን አሳጥረን መሸከፍ ላይ አብረን እንስራ ነው የምንለው። ይህን ሁሉ የፈጸመው እንደማለት በለው እንትን በለው እነዚህ ገዳይነት ያደርሳል። እነዚህ ሰዎች ሲሰሩት የነበረውን ታቸው በቃ ይሄ ነው ህሊና ቢስ ነው። ሁሉ ነው ሞቷል። አልታወቅ ነው ብሎ ለማለት ሁሉ እስክንቸገር ማለት ነው። በእርግጥና መቅጣት እጅግ በጣም ነው። መጀመሪያ የለም ተስፋ እነዚህ ያው ያደረሱትን አይነት ለመግለጽ እንወዳለን። ለኢትዮጵያ አየር መንገድ እንዳይመጣብኝ ለሁሉም ላይ እስኪ ወሌላው ብንሄድ ቪየትናም ሄደን በሶላር ኢንዱስትሪ ላይ ሀንድ ያደረግናቸው ጥቂት ሰዎች አሁን ወደ 5 የሶላር ሴል ማምረቻ ኢትዮጵያ ውስጥ በጣም አድቫንስ እንዲሆኑ ተሰርተዋል። ከፊሎቹ ስራ ጀምረዋል። ኤክስፖርት እያደረጉ ነው። በሚቀጥሉ ዓመት 2019 ማለት ነው በእኛ ከኢንዱስትሪ አይደለም ከሶላር ሴል ብቻ ወደ $1 ቢሊዮን ኤክስፖርት እናገኛለን። ሆል ኢንዱስትሪ ከነበረበት በብዙ እጥፍ ይበልጣል። ይሄ ግን በዋዛ አልመጣም። የኢንዱስትሪ ኮሚቴ ተቋቁሞ ኢትዮጵያ ታምረት ብለን መሬት ላይ ያለ ኢሹ ፈተን፣ ኤነርጂ ላይ ያለ ኢሹ ፈተን፣ በብዙ ሪፎርም ሰተን አሁን ኢንዱስትሪ ሪስፖንድ ማድረግ እየጀመረ ነው። ምናልባት በ3-4 ዓመት ውስጥ ኢንዱስትሪ ትክክለኛ ቦታውን እየያዘ ይሄዳል። ብዙ ምርቶች እየተስፋፉ ስለሆነ ለምሳሌ ቅድም ኮሪደር ሃውሲንግ ምናምን ብያለሁ። ሃውሲንግ እና ኮሪደር ላይ ያለብን ችግር ኢንፑትስ ናቸው። ግራናይት በበቂ የለንም፣ ማርብል በበቂ የለንም፣ ሴራሚክ በበቂ የለንም፣ መስታወት የለንም፣ ብረት የለንም። ግን ፍላጎቶቻችን ደግሞ ጸዳ ያለብን ማምረት ነው፣ መስራት አንችልም። ቤት ስለ ይሄ በጎንደርም ኮሪደር ተጀምሯል። በጣም የሚገርም ነው። ይሄ የሚሰሩና የሚያሰሩ ያልናቸው ለዛ ነው። የሚሰሩና የሚያሰሩ ይሄ ከበደ እሳቸውም ይመሰገናሉ። ጎንደር እንደዚህ ማድረጋችን ትልቁ ፍላጎቱ ምንድነው? የገጠሩ ሰው ራሱ ሰውና ከብት አንድ ላይ መኖር የለበትም፣ ተለያይተው መኖር አለባቸው፣ ኑሯቸው መሻሻል አለባቸው ከሚል ነው። የከተማ ኮሪደር ጎንደር ስትሄዱ አይታችኋል። ፒያሳ አካባቢ አያምርም? እነዚህ ሰፈሮች ስታያቸው ያምራሉ አይደል? ስለዚህ እንደዚህ ማድረግ ሁሉም ሰው ላይ እነዚህ እንደ ሞዴል ተወስደው ሁሉም በቻለው አቅም አንዳንዱንም መንግስት ደገፍ እያደረገ ሁላችንም ወደ እንደዚህ አይነት ኑሮ መግባት አለብን። ትልቁ ፍላጎት ነው። ሌላው ደግሞ ውሃ አለው፣ መብራት አለው። መብራቱ ራሱ ከከብቶች እና ከሌሎች ብስባሾች በሚገኝ መብራት እዚሁ በማመንጨት የሚሰራ ነው።
ልጆቻችሁ የምታስተምሯቸው ጥሩ መኝታ ቤት አላቸው፣ የሚያጠኑበት አምፖል አላቸው። ስለዚህ በኩራዝ ኪስ እያነበቡ ወደ ጉዳት አይዳረጉም ማለት ነው። እና ይሄ ጥሩ ነው አይደል? ይሄ ቤት በጣም ሁላችሁም ባላችሁ አቅም ለመስራት ትስማማላችሁ? በጣም እናመሰግናለን እናደረጋችሁልን አቀባበል። ይሄ በጎንደር አካባቢ ላይ የገጠር ኮሪደር ተጀምሮ ነው እና እኔ በጣም ገርሞኛል። የሚሰሩት እንደዚህ ይሰራሉ፣ የሚያሰሩት ያው እንደሰማችኋቸው ያሰራሉ። ሁሉም ምኞት ነበረ፣ ሁሉም ህልም ነበረ። በሰው ሀገር የተገኘ የሌላውን ጓዳ የተመለከተ ሁሉ ይህስ ለእኔዋ ከተማ ያለው የሰለጠነች የዘመነች ከተማ ትገባናለች ያለው ሁሉ በልቡ ያሳደረው ለውጡ እስኪመጣ ሩቅ አላሚ ኃላፊነት እስኪረከብ ግን እውን መሆን ሳይችል ቀረ። ኮሪደር የዚያ ሁሉ መሻት መልስ ሆኖ ተከሰተ። ከአገልግሎት እስከ ሰፊው መንገድ ሁሉም ዘምኗል። ከቴክኖሎጂ ተዋውቀው እጹብ ድንቅ ተሰኝቷል። ኮሪደር እንግልት ያናወዘውን ዜጋ ሸክም ሲያቀል 10 ቦታ የሚያስረግጡ ጉዳዮችን በአንድ ጎጆ አቅፎ ነው። መሶብን ብትወስድ በርከት ያሉ ሰርቪስ በአንድ ቦታ የሚሰጥባቸውን ቦታዎች ብትወስድ የተሳለጠ ሰርቪስ ከሚሰጥ እንትኖች አንዱ ነው። መብራት፣ ውሃ፣ ቅድም እንዳነሳሁት ቤት፣ ቴሌኮም እነዚህ ሁሉ ያካትታል። ዓለም ሰልጥኖ ሁሉንም ቨርቹዋል ሁሉንም ዲጂታል ሲያደርግ ቴክኖሎጂ ህይወታቸውን ያቀለለ በምንለባቸው ከተሞች እንደታየው መንገዱ ላይ ፖሊስ የሚያሻው እክል ቢገጥመው ከዩኒፎርም ለባሹ ጋር በአካል መገናኘት ሳይጠበቅበት የመፍትሄ ጉዞውን ይጀምራል። እኛም ይህ በኮሪደሩ ምክንያት አልቀረብንም። ሪሰንትሊ የቨርቹዋል የሞባይል የፖሊስ ሰርቪስ ፕሮቫይድ ማድረግ የሚያስችል ስቴሽን ሰጥተናል። ቦሌ አካባቢ ላይ ያ እየተበራከተ ይሄዳል። ሰው እክል ቢገጥመው ችግር ቢገጥመው ወደ ፖሊስ ስቴሽን ሳይሄድ ጉዳዩን አፕላይ ማድረግ መቻል ማለት አንድ ሰርቪስ ነው። የፖሊስ ኃላፊዎች ማግኘት ቢፈልግ ቨርቹዋሊ የአክሰስ ሰርቪስ ነው። ታዳሽ ኃይልን የኃይል ሉዓላዊነት ማረጋገጫ ያደረገች ሀገር ምንጩ በደጇ እየፈሰሰ በእርግጥ ይህንን ላታደርግ አትችልም። ግን ያሰቡትን መከወን የወጠኑትን ከዳር ማድረስ ይጠይቅ ነበር። ቁጥራቸው እየተበራከተ የመጡ የኤሌክትሪክ መኪኖችን ኮሪደር እየተንከባከባቸው ነው። መቆያቸውንም ቻርጅ መሙያቸውንም በየርቀቱ አቅፎ ይዘዋል። አዲስ አበባ ውስጥ ፓርኪንግ ይህንን ሰው እንዳይረሳው ነው። ይሄ እንግዲህ ባህር ዳር ነው። 90% ተቆጣጠርን እንደዛ አደረግን እየተባለ የሚወራውን ሁሉ ቸክ አድርጓቸው። ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ኢትዮጵያ ያለችበትን ወቅታዊ ሁኔታ ከግምት ውስጥ በማስገባት የሀገር መከላከያ ሰራዊቱ በግንባር በመገኘት ለመምራት ወደ ጦር ሜዳ ዘምታለሁ ባሉት መሰረት ጦርነቱ በከፍተኛ ድል እየተከናወነ መሆኑንና በጠላት እጅ ተይዞ የነበሩ ቦታዎች እየተለቀቁ እንደሆነ ከግንባር ገልጸዋል። ከጀርባ የምታዩት ጠላት እስከ ትናንትና ድረስ የያዘው ተራራ ነው። አሁን ሙሉ በሙሉ አስለቅቀናል። የሰራዊቱ ሞራል እጅግ ደስ ይላል። ጦርነቱ በከፍተኛ ድል ነው የተከናወነ ያለው። አሁን ካዛክስታን ይዘናል። ዛሬ ጭፍራንና ቡርቃንን እንይዛለን። የኢትዮጵያ ነጻነት በድል እንደሚሳካም ነው ጠቅላይ ሚኒስትሩ የገለጹት። የኢትዮጵያ ነጻነት እስኪረጋገጥ ወደኋላ አንልም። ምንፈልገው እኛ ሞተን የምትቆም ኢትዮጵያን ማየት ነው። ምንፈልገው ወይም ኢትዮጵያዊ መሆን ነው ወይም ኢትዮጵያ መሆን ነው። ይሄን ደግሞ በድል እንደምናሳካ እርግጠኛ ነን። የጠላት አሁን ያለበት ቁመና ከኢትዮጵያ ጋር አይወዳደርም ያሉት ጠቅላይ ሚኒስትሩ በአንድ ቀን የተገኘው ድል ተጠናክሮ እንደሚቀጥልም ገልጸዋል። ህዝባችን ከጎናችን ነው። በውጭ ያሉ ወንድሞቻችን ባላቸው አቅም እየጮሁ ነው። ምሁራን እየጮሁ ነው። የኔ እናንተ ስራ ደግሞ በግንባር ሆኖ ጦሩን እየመሩ ድል ማምጣት ነው። ያው በአንድ ቀን ውጊያ ያገኘነውን ድል አይታችኋል። ነገም ይቀጥላል። በጣም ትላልቅ ድሎች አሉ። ጠላት ከኛ ጋር ሊፎካከር የሚያስችል ቁመና የለውም። እናሸንፋለን። ነጻ የበለጸገች ኢትዮጵያን ለልጆቻችን እናሸጋግራለን። ይሄን ለማድረግ ነው እዚህ ያለ ነው። ውጤቱን በጣም ጥሩ ነው። በርቱ። አሁን ላይ ሀገርን በመስዋዕትነት መምራት የሚያስፈልግበት ጊዜ በመሆኑ ታሪክ ከሚያደንቃቸው የኢትዮጵያ ልጆች መካከል አንዱ ለመሆን የምታስቡ ሁሉ ዛሬውኑ ተነሱ፣ ግንባር ላይ እንገናኝ ከቀናት በፊት ጠቅላይ ሚኒስትሩ ማለታቸው የሚታወስ ነው። አንረሳው፣ አትርሱ። እንኳንስ ዘንድ አንተ፣ አንቺ፣ እርሶ
በአጠቃላይ ሁላችንም ለሀገራችን የሰጠናት ውድ ስጦታ ምንድነው? እርስዎ ለሀገረው ያበረከቱትን የመጨረሻውን ውድ ገጸ በረከት እያሰቡ ለአፍታ ለሀገሩና ለተፈጠረበት ህዝብ አይተኬ መጨረሻ ህይወቱን ስለሚለግሰው ወታደሩ የመከላከያ ሰራዊት ገድሉን በጥቂቱ እናንሳ። ከትላንት እስከ ዛሬ በየታሪኩ ምዕራፍ ሁሉ ቃሉ ለአፍታ ሳይዛነፍ የሀገር ዳር ድንበርን በደምና በአጥንቱ አስከብሮ ኢትዮጵያ የተሰኘች ገናና ሀገርን ለትውልድ ያስረከበ እሱ የሀገር መከላከያ ሰራዊት ነው። ከጥልቅ የሀገር ፍቅር ስሜት በመነጨ ጀግንነት ብቻ የሞቀ ጎጆ ቅንጡ ህይወት ሳያሳሳው በዱር በገደሉ እየተዋደቀ ጠላቶቿ ስሟ ብቻ ሲነሳ በላብ የሚያጠምቃቸውን ሀገር ከነ ክብርና ማንነቱ አስጠብቆ ያቆየ የኢትዮጵያውያን ባለውለታ ነው። ይህንን ጀግና ሰራዊት ማንም አፉን እንዲከፍትበት እድል ሰንደቅ የተሰኘው አረንጓዴ ቢጫ ቀዩ ምልክት ሁሌም ቢሆን ከወንዶች ጎራ የተሰለፈ ባለድንቅ ታሪክ እንዲሆንና ከታሪክ የማይማሩ እንቶኔዎች ፈተናዎችን ሲደግሙበት እጆ የማይዝልና ያለመንበርከክ ተፈጥሯዊ ባህሪን የተጎናጸፈ እሱ ጀግናው የኢትዮጵያ መከላከያ ሰራዊት ነው። ምድራዊ ፈተናዎች በዝተው ቢፈትኑት አለቱን ሰባብሮ ጢሻውን አቆራርጦ የጥይት አረር ላፍታ ሳያስፈራው ሀገርና ህዝብን ለመጠበቅ የገባውን ቃል ኪዳን ለማክበር የትኛውንም ፈተና በልብ በሙሉነት የሚጋፈጥ እውነተኛ የቁርጥ ቀንዳሽ ነው። ምክንያቱም የእሱ ህልም ሀገሩንና ህዝቡን መጠበቅ መዳረሻው ደግሞ የማይሞት ድንቅ ታሪክ መስራት ነው። የኢትዮጵያ መከላከያ ሰራዊት በሰላም ጊዜ ከህዝብ አብራክ መውጣቱን የማይዘነጋና በተለያዩ እንቅስቃሴዎች ተግቶ የሚሳተፍ ሀገር በታኝ ኃይል ሲመጣ ደግሞ በጀግንነት ተፋልሞ ብረት በሚያቀልጥ ክንዱ ድባቅ የሚመታ ይህንንም በተግባር ያስመሰከረ ኃይል ለመሆኑ እማኝ መጥራት አያስፈልግም። ውጣ ውረድና መልክዓ ምድራዊ አቀማመጥ እሱን ከገባው ቃል ኪዳን ከቶም ቢሆን የማያዘናጋው ሞቶ የማይሞት ድንቅ ታሪክን ለነገው ትውልድ ማስተላለፍ ለልቡ ላይ በደማቅ ቀለም ጽፎ ዛሬን የሚኖር የወንድነት ሚዛኑ ነው ጀግናው የሀገር መከላከያ ሰራዊት። ይህ የሀገሪቱ የመጨረሻ ምሽግ የሆነው የሀገር መከላከያ ሰራዊት የሚጓዝበት ጎዳና ሁሉ በስኬት እንዲታጀብ ታዲያ የህዝብ ደጀንነት አስፈላጊነቱ ከቃል በላይ ነው። ህዝብ የኋላ ደጀን ሲሆንለት የኢትዮጵያ መከላከያ ሰራዊት ደግሞ ጠላቶቹ ከፊቱ ለመቆም ወኔና አቅም አይኖራቸውም፣ ጉልበታቸው ይብረከረካል፣ በላብ ይጠመቃል። ያኔ ጠላት በምድርና በሰማይ እሳት ሲዘንብበት በኢትዮጵያ ላይ ተንኮልና ሴራ የሸረበበትን ቀን እንደሚራገም ታሪክ ምስክር ነው። ደካማ ሰራዊት ቢኖረን ደካማ ሀገር ብንሆን ይሄ ዱቅድቅት ሁሉ እንደሚያወራው ሁሉ ነገር ቢሆን ምን መጮህ አስፈልገ? መጮህ ማውራት ሚሊተሪን ኦር እንደዚህ በየሰፈሩ ዝም ብሎ ማንም ያ ተስፋው የሆነ ዶክተር አብይን መስደብ፣ መከላከያ ላይ መስደብ፣ በየቲክቶኩ በየቦታው አፍን መክፈት ያ እንደ ስኬት ብቻ የሚቆጥር ሰው አለ። በዛ ጮሆ ሆዱን የሚሞላ ያ ብቻ ነው ስኬቱ። እና የኢትዮጵያ ህዝብ ምንም አያውቅም። ይህ እንደ አይነቱ ወደ ፈጣሪው እየጮህም እንደ አይነቱን እንዴት ከምን ተፈጠሩ እያለ እየተገረመ የሚጠብቀውን ይህንን መረዳት አይችልም ማለት ነው የኢትዮጵያ ህዝብ። ለዛ ነው ባንዳ ሲሆን ሰው ሞት ብቻ ነው ቀብሩ። የእብድ ውሻ በሽታ ሲደመር ካንሰር የሚባለው የሁለቱ በሽታዎች ድምር ውጤት ባንዳነት ይባላል። ራሱን ነክሶ ይበላል የእብድ ውሻ በሽታው። ራሱን በራሱ እየበላ እንዲጨርስ ያደርገዋል። የካንሰር ባህሪው ደግሞ ካልሞተ በቀር አይድንም፣ ታክሞ ማይድን ያደርገዋል። ባንዳና ዘረኛ ይሄ ነው እንትኑ። ታውቁታላችሁ ሁሉንም ነገር። ጀነራል ብርሃኑ ጋር በተግባባነው መሰረት ነው የኦፕሬሽን ፕላኑ የተሰራው። በአጠረ ጊዜ ውስጥ እንጨርስ የሚለው እቅዳችን የማንም አገር ወታደር ቢሆን በእናንተ ልክ በእቅድ የሚያሳካ የለም። ሀብታም ሊሆን ይችላል፣ በቁጥር የበዛ ሊሆን ይችላል። በሁለት ሳምንት ኦፕሬሽን እንጨርሳለን ብሎ ነው ጀነራል ብርሃኑ ያቀረበው።
ሶስተኛው ሳምንት እኔ ነኝ የጨመርኩባችሁ። ይሄ ትልቅ ጀግንነትና ብቃት ነው። ለምን ተጨመረ ያ ጊዜ የሚለው የኢትዮጵያ ሕዝብ የሚያነሳው ጥያቄና እናንተ ጥያቄያቸው አንድ እንደማይሆን ተስፋ አደርጋለሁ። እናንተ ከወታደራዊ ታዩታላችሁ፣ ከፖለቲካ ከዲፕሎማሲ ይታያል። የሆነ ሆኖ 6 ቀን የተጨመረበት የራስ የሆነ መልክ ብዙ መልክ ያለው ብዙ ምክንያት ያለው የተጨመረ ቀን ቢሆንም መከላከያ ባቀደው እቅድ መሰረት ጦርነቱን በድል ማጠናቀቅ ችሏል። ይሄ መቀሌ ላይ ከ15 ቀን በኋላ ሰሜን ዕዝ ከተጠቃ በ15ኛው ቀን ላይ ጠቅላይ ሚኒስትሩ መቀሌ ላይ ገብተው የተናገሩት ነው። መቀሌ እነዛ ነውረኞች ተስፋ ቆርጠው ሲሄዱ እንደማይመለሱ እኮ ራሳቸውን ቀብረው ነው አውጀው ነበር ሄዱት። መብራት አወደሙ፣ ቴሌን አወደሙ፣ ድልድይ ሰበሩ፣ የአክሱም ኤርፖርትን አረሱ። እጅግ የማይገባ ቆሻሻ ነገር ሁሉ የፈጸሙት ተመልሰው እንደማይመጡ ያውቁ ነበር። ከዛ በኋላ ሲመጡ እንደዚሁ እድሜ የተሰጣቸው እንደዛ ሲሄዱ እነዛን ሰዎች እንደገና የሚፈራ ሰው ደግሞ ተፈጠረ ማለት እንዴት እና ኩታራው አብይ፣ ጨቅላው አብይ፣ ያልተማረው አብይ የምትሉ ሰዎች ታውቁታላችሁ። በጣም ነው የምትፈሩት፣ በጣም ነው የምታመልኩት። እኔ ዶክተር አብይ ከሚወዱት በላይ ባንዳዎች በጣም ሲጨንቃቸው ሲፈሩት አያሉ። በጣም ነው የሚሽመደመዱ። የእሱን ስም ካላነሱ የማይጸኑ ከዳግም ተሰማ የድል ምስራቅ ዜና እናት ኮራ ዳግም ባንተ ዝና ያገሬ ጎበዝ ያገሬ ጀግና ስመተርኩ ስመገና ያገሬ ጎበዝ ያገሬ ጀግና ስመተርኩ ስመገና ያኔ ጉራ ጋራ የብሪት ክብር ኔደ የአገር የወገክ አደራ ጠብቅ የሰራው ዋሻ ምሽጉ ደምስ ዛሬም በኢትዮጵያ ጥቃቷን መልስ በደም ባጥንት ሀገር ያስከበርከው ጀግንነት ሲናገር ያየ መሰከረው በደም ባጥንት ድንበር ያስከበርከው ጀግንነት ሲናገር ያየ መሰከረው ከዳግም ተሰማ የድል ምስራቅ ዜና እናት ኮራ ዳግም ባንተ ዝና ያገሬ ጎበዝ ያገሬ ጀግና ስመተርኩ ስመገና ያገሬ ጎበዝ ያገሬ ጀግና ስመተርኩ ስመገና ያኔ ጉራ ጋራ የብሪት ክብር ኔደ የአገር የወገክ አደራ ጠብቅ የሰራው ዋሻ ምሽጉ ይህንን ሁሉ የሚረሱ ሰዎች ስላናደሩ ነው እንደዚህ ሁሉ እየተናገርን ያለ ነው እና በዛም ይሁን በዚህ ሁሉም ነገር ይቀጥላል። እንደዚህ እንዳወሩ እንደፈከሩ የሚቀጥሉበት ነገርም አይደለም። ሀቂ ስብሃት ሲያዙ መከላከያ ሰራዊት ያሳይ
ከሃዲውና ደም መጣጩ የህወሓት የሽብር ቡድን ጥቅምት 24 በሰሜን እዝ አባላት ላይ የፈጸመው ጭፍጨፋ ሁሌም በታሪክ ማህደር በጥቁር መዝገብ ተከትቦ የሚኖር ጠባሳ ነው። ወገን አለኝ ብሎ ደረቱን ለጥይት ሰጥቶ ህዝብን እየጠበቀ የነበረ ሰራዊት ያንን መሰል ክህደት ሲፈጸምበት በደሉን ዋጥ አድርጎ ወንጀለኞችን ለፍርድ ለማቅረብ ተቻላችሁ ታቅም ተዘጋጅታችሁ የኢትዮጵያ ባንዳዎች ምናምን ይሄ ወራጆች አፉን ዝም ብሎ ተደብቆ የሚያወራውን አይደለም። ያ ዝም ብሎ ራሱ ዘው ባለበት የሚጠፋ ነው። እነዚህ እስከ ብርታቸው እስከ ዲፕሎማሲያዊ ስኬታቸው እስከ ዘረፉት ሀብት እስከ ማንኛውም ነገራቸው ነበሩ። እንዲህ እንደ ማስቲካ ተላምጠው ከተጣሉ በኋላ አሁን እንደዚህ ቢባል እነዚህና ከዚህ ጋር የተገናኙ ነገሮችን ሁሉ በጭካኔ ካላጸዳ ብቻ ሊሆን ይችላል የኢትዮጵያ መንግስትን የኢትዮጵያ ህዝብ የሚጠላው እንጂ ለበቀል እጁን አላነሳም። ሁሌም ቢሆን በሰራዊቱ ልብ ውስጥ ታትሞ የሚኖረው ወታደራዊ ስነ ምግባር ክህደት ፈጽሞበት ከጀርባው ወቅተውት ዝንጀሮ የማይዘለው ገደልና ዋሻ ውስጥ ተወሽቆ የነበሩት የሽብር ቡድኑ አባላትንም ሲይዝ ጨዋነቱን አሳይቷል። በዚህ አስቸጋሪ ዋሻ ውስጥ አብሮ የነበሩት የአቶ ስብሃት ነጋ ልጅ ሀቂ ስብሃት ሲያዙ መከላከያ ሰራዊት ያሳየው ወታደራዊ ስነ ምግባር ሰብአዊነት ጭምር የታከለበት እንደሆነ ምስክርነቱን ሰጥቷል። ዋሻ ውስጥ የነበርነው ቀረጻ የሚባል ዋሻ ውስጥ የነበርነው መጀመሪያ አዴት ውስጥ ነው ቀረጻ። ዋሻው የአንድ ሰዓት ከምናምን መንገድ ነው። ተራራው በጣም ዲፕ የሆነ ተራራ ነው። ከዛ በኋላ ከዛ ተራራ አውጥቶ መከላከያ ሰራዊቱ እራሱ አውጥቶ ተሸክሞ አባቴን ማለት ነው እናቴን ለ3 ለ4 ደግፈው ይዘው ወደ ምንሄድበት ጅራ የምትባለው ከተማ ወሰደን ማለት ነው። ከዛ በኋላ በቅብብሎሽ የማንጠየቀውን ዲሲፕሊን ስላለው ማለት ነው የማንጠየቀውን ቅድም እንደነገሩ በዲሲፕሊን የታነጸ ሰራዊት ነው። ስለዚህ በቅብብሎሽ እኛን ራሱን አደጋ ውስጥ ከቶ ይዞን ሄደ። ተልእኮ ምንድነው የነበረው? እኛን ማድረስ ነው። ዲሲፕሊን ማለት ነው። ህይወት ነው የሰጠን ባጭሩ እኮ በሞትና በህይወት መሀል የነበሩን ሰዎች ወደ ህይወት ነው የመለሰ ማለት ነው። እዚህም ደግሞ ልክ እንደዛ አሸባሪ ቡድኑ ፍላጎቱ እስከተሳካለት ድረስ ቆሜለታለሁ የሚለው የትግራይ ህዝብ የሚደርስበት ሞትና ጉዳት ጉዳዩ እንዳልሆነ ሀቅ ይገልጻል። ለዚህም ማሳያ የሚሆነው ህፃናትን እየመለመድ ይሄ ነበር። አሁን የቅርብ ነው እና ለጉባለች አስቦበት አውቆበት ለምንም ነገር የሚዘጋጅ ሰው ነው ፈቃድ እሰጣለሁ። ማንም ማለት ነው ማንም ባለስልጣንም ማንም መንግስትም ይሁን ማን ኢትዮጵያን እስካሻገር ሀቅን ይዞ እስከጸና ድረስ ብቻ በጀግንነቱ በክብሩ ይቀጥላል። ከዛ ውጪ ባንዳነት፣ ዘረኝነት፣ ጎጠኝነትና ይሄ ጥላቶች ሲሰሩት በኖረው ወጥመድ ውስጥ የገባ ማንኛውም ኃይል መንገዱን ጨርቅ ያርግለት፣ ቀብሩን ያፋጥን፣ ሁሉን ነገር ይሞክር ሞክሮ ይው ወደ ጦርነት በመላክ የጥይት ሲሳይ እንዲሆኑ እያደረጋቸው መሆኑን ይናገራል። ወጣቱም ከዚህ ትምህርት በመውሰድ ራሱን ጦርነት ውስጥ ማስገባት እንደሌለበት ሀቅ ይመክራል። ሀብትና ስልጣን ተብሎ ህዝብ ማለቅ የለበትም። ህፃናት መማገድ የለባቸውም። ወጣት ማለቅ የለበትም። ወደ ልማት መግባት መቻል አለበት። ለጥቂት ግለሰቦች ተብሎ ይሄኛው መደረግ የለበት። አሁንም እንደዛ ነው ባይዘው። ስለዚህ መታጠቅን መምረጥ የለበትም። ትጥቅ ማጥፊያ መጠፋፊያ ነው እንጂ ምንም ፋይዳ የለውም። ባለመታጠቅ ያለው አይደል? ያልታጠቁ ስንት ወጣት አለ ያልታጠቀ፣ ጭራሽ ደግሞ ያልሰለጠነ ያልበቃ ሂድሙት ነው እኮ ህፃን ማለት እኮ ሂድሙት ነው የምትላለው እኮ መሰረት ስትከላ ሊትራሊ። ስለዚህ ጁንታ ይሄንን ማድረግ መቻል የለበትም ኮምፕሊትሊ። የትግራይ ህዝብ ደግሞ ይሄናውን ለመቃወም መሄድ የለበትም። ኢች ኤንድ ኢንዲቪጁዋል ማሰብ በሚችል አቅሙ መሰረት ማሰብ መቻል አለበት። እንዴት አድርገህ ነው ከመላው ኢትዮጵያ ህዝብ ጋር የምትዋጋው? ከመላው ኢትዮጵያ ህዝብ ጋር መዋጋት አይገባም ነው የሚለው። ይሄ ችግሩን እዛው አይተው ህይወት እንደገና የሰጠን የኢትዮጵያ መከላከያ ሰራዊት ነው። ይሄ የዲሲፕሊን ውጤት ነው። እነዛ ደፋሪዎች ግን እንደነሱ ገና ለገና መከላከያ ሰራዊትን ለመክሰስ ሲባል የመከላከያ ሰራዊቱን ዩኒፎርም ለብሰው ሴት ይደፍሩ ነበር። ያንን በቪዲዮ ይቀርጹ ነበር።
የፌዴራል ፖሊስን ልብስ እየለበሱ የአማራ ክልል ልዩ ኃይል ልብስ እየለበሱ ገና ለገና ለመክሰስ እኮ ቪዲዮ እየተቀረጹ ይደፍሩ ነበር። ያንን ሁሉ ነው ያ ሁሉ ጩኸት፣ ያ ሁሉ ዘር ማጥፋት። ይሄ ልጅ ወደው እንደዚህ ብሎ ሲናገር ይሄን እንግዲህ ብዙ ሰው ይሰድበው ነበር። ከዛ በኋላ በሚሊዮን ጄኖሳይድ ምናምን ብለው ጮው ከዛ ተመልሰው ምን ይላሉ? የትግራይ ወጣት አትዋጋ ብሎ የተናገረውና የመከላከያ ሰራዊቱን የዲሲፕሊን ከፍታ ያረጋገጠ ነገር ተናግሯል። እና የማንም ጭንጋፍ፣ የማንም ሆዳም፣ የማንም ነውረኛ ተላላኪ በየሄደበት ስኬት የራቀው ውርደትን እንደ ክብሩ የሚቆጥር በተለጠፈበት ሀገር ላይ ተለጥፎ የኔን ሀገር የሚያፈርስ ፍርስራሽ ሁሉ የሚሰድበው መከላከያ ሰራዊት የለም። የምታስፈራረው መከላከያ ሰራዊት የለም። መከላከያ ተመመ ወደዛ ሄደ ወደዛ ሄደ አልላችሁም። እኔ ጋር በእብሪታችሁ በምናችሁ ግን እንድትሞክሩ አበረታታለሁ። ከዛ የዛንኑ ቀን የሚሆነውን አውቀዋለሁ፣ እንዴት አይነት ምላሽ እንደሚሰጥ ማለት ነው። እና በምላሽ ነው እንጂ የኢትዮጵያ መከላከያ ሰራዊት የኔ መከላከያ ሰራዊት በፕሮፓጋንዳ እየታጀበ መሄድ አይደለም። የእውነት በተግባር የሚገለጥ መከላከያ ሰራዊት ያላት ሀገር ኢትዮጵያ። ስለዚህ በተግባር ይገለጣል እንጂ በፕሮፓጋንዳ የማይሰራ ነው የሚሽፈነፈነው። ከሰራ በኋላ ገድሉን እንተርከዋለን እንጂ ያኔ እነሱ ሲያዋርዱት ሲረግጡት ኖረው ሲበዘብዙት ኖረው በተኛበት አርደውት እስከ ሁሉም ነገር በዛ አሻጥር ውስጥ አኑረውት ያኔም እንደዚህ ልኩን አይቷል። ያሁኑ ግን ከዚህ ጋር የተለጠፈ ሁሉ አይዶን ነው እንዴት አይነት አክሽን ሊወሰድ እንደሚችል ከዚህ ጋር የሚልከሰከሱ ሰዎችም ጭምር ራሱ መንግስት መዋቅር ውስጥ ሆነው መንግስትን ግርግሩን እያሉ የሚልከሰከሱ ልክስክስ ባለስልጣናትን ጭምር የነዚህ ሰዎች በሽታ እንዴት አድርጎ አብሮ እንደሚጠርጋቸው አይዶን ነው። ማረፍ የዘረፋችሁትን አልተጠይቃችሁ። እዚህም ያለው እኮ ሙሰኛ ሌባ አቅነዘነዘው የሰው ደም አቅበጠበጣችሁ እንጂ እኮ እየሰረቃችሁት አልተጠይቃችሁ። አሁንም ካልበሏችሁ፣ ካልገደልኳችሁ፣ ካልዘረፍኳችሁ እያላችሁ ነው። እና በውጤት እንገናኝ። ጥምዶን በለው ምንም በለው የፈለጋችሁትን አድርጉ፣ የፈለጋችሁትን አቅዱ፣ የፈለጋችሁትን ሁኑ። ለኢትዮጵያ ዘገያችሁ ብቻ ነው የምንለው። የጥፋት ኃይሎችም ዘገዩ። ምን ነው ዘገዩ? መልካም ሰዎች ከዚህ ጋር አለመነካካት ነው። ከተነካኩ ደግሞ አብሮ የሚሆነውን ነገር መቀበል ነው። ያ ሁሉ ለኢትዮጵያ መጥፋት ሸሩንም ማጥፊያ መጠፋፊያውን ሙሉ ይሰጡ የነበሩ ሀገራት ሁሉ መድኃኔዓለም መዓት ያወረደ የሚቀጣቸው ይሆናል። ኢትዮጵያ ድል ይቀጥላል። ይህ የቄሳርን ለቄሳር መርሃ ግብር በዚሁ እንዘጋለን። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። እኛ መልካሞችን እንሁን፣ ስራችንን እያስታወስን እናድርግ። መልካም ነገር አድርጉ፣ መልካም ነገር አስቡ። በያላችሁበት ካለ ማንኛውም የሰው ልጅ ጋር በመልካም ራሳችሁን ግለጡ ማለት ነው። ሰውን መርዳት፣ ሰውን ማዳን፣ ለሰው ልጆች መልካም ነገር ማድረግ ታላቅ ነገር ነው። በእናንተ ማንኛውም ተሳትፎ የሰው ልጆች ደስታ ከተገኘ እጅግ በጣም እድል ስለሆነ ለሰው ልጆች ደስታ ሲባል ስሩ። ከባንዳዎች፣ ከጽንፈኞች እና ከዘረኞች ከተረገሙ የእፉኝት ልጆች ማንኛውም ግንኙነት ራሳችሁን አርቁ። የኢትዮጵያ ድል ይቀጥላል። ማንም ቢመጣ ቀብሩ ይከወናል። የኢትዮጵያ ድል ከፍታዋ እየተረጋገጠ ይቀጥላል። ኢትዮጵያ ታበጽራ በእግዚአብሔር። ኢትዮጵያ ድል የተረጋገጠ ስለሆነ በዛ ይቀጥላል። ዓለም አናውረውም፣ ግን ኢትዮጵያ ውስጥ ስለ ኢትዮጵያ መንግስት የምትፈተፍቱ ሰዎች እስኪ የሰሞኑን የኢራንና የአሜሪካ እስራኤልን ጦርነት እየተቻችሁ እያወራችሁ ተናገሩ በሏቸው። እስኪ ተቹ። ዲሞክራሲ ካለ ባላችሁበት ሀገር ኢትዮጵያ ውስጥ የለም የምትሉት ማንኛውም ነገር አሜሪካ ውስጥ ካለ፣ እስራኤል ውስጥ ካለ፣ ሌላም ሀገር ላይ ካለ እስኪ የሰሞኑን ጦርነት ላይ አስተያየት እየሰጣችሁ ዜና ዘገባ ስሩ። እስኪ እነ መሳይ፣ እነ ሀብታሙ፣ እነ ደረጀ፣ እነ ማናቸው፣ እነ ወንድማገኝ እስኪ አስተያየት ስጡ። በትራምፕ ጉዳይ ላይ፣ በኢራን ጉዳይ ላይ አስተያየት ስጡ። እስኪ በዚህ በመካከለኛው ምስራቅ ጦርነት ጉዳይ ላይ እስኪ ትንተና ስሩ። እንደ ሁልጊዜ ስለ ፋኖ፣ ስለ ሸኔ፣ ስለ ወያኔና ስለ ሻቢያ ምናምን ስለ ኢትዮጵያ መከላከያ ሰራዊት ስታቦኩ ስትቀደዱ የምትሉ ሰዎች እስኪ እንዴ ጋዜጠኛ እኮ ሁሉም ላይ ነው፣ አውሩ እንጂ ትንሽ። ትራምፕን ወይ እያመሰገናችሁ ወይ እየታቻችሁ ተናገሩ። ኔታንያሁን እንደዚሁ
ኢራንን እንደዚሁ እየተቻችሁ እያመሰገናችሁ ወይ እየሰደባችሁ ዜና ስሩ እስኪ። ጋዜጠኝነት ለመቼ ነው? ለማንኛውም ኢትዮጵያን የነካ የለውም በረካ ነው። መልካም ጊዜ